ዶግማ ናቸው ተብሎ የተጻፈበትን ከየት ነው ያመጣው? መቼ ነው ኦርቶዶክስ ገድላትና ድርሳናት ዶግማ ናቸው ብላ የምታውቀው? ገድላትና ድርሳናት ክርስቲያኖች በክርስትናቸው እንዲበረቱ እያነበቡ እንዲጠነክሩ የሚያነባቸው መጻሕፍት ናቸው እንጂ የዶግማ መጻሕፍት አይደሉም። በክርስትና ሕይወታቸው ቅዱሳንንና ጻድቃንን እየመሰሉ የሚሄዱበት መጽሐፍ ነው እንጂ የዶግማ መጽሐፍ አይደሉም። ከየት ነው ያመጣው አንተ ታዲያ? የቅዱሳን አማላጅነት ዶግማ ነው አይደለም? አማላጅነት ምናምን ሳይሆን ያልኩህ አሁን ለምሳሌ አማላጅነት ነው ያልኩህ። አማላጅነት በኦርቶዶክስ ትምህርት ዶግማ ነው አይደለም? ገድላትና ድርሳናትን ያልከው መጀመሪያ እሱን ነው ልቀበል የመጣሁት። ገድላት እኮ የመጡት እኮ ከነዛ ከጻድቃኑ ከቅዱሳኑ የተነሳ ነው። የቅዱሳኑ ታሪክ ነው ያለበት እኮ። እነሱ የዶግማ መጽሐፍ ናቸው ያለው ማን ነው? የዶግማ መጽሐፍ ለምሳሌ ስህተት ማለት የዶግማ መጽሐፍ ስህተት ሊኖርበት አይችልም፣ የማይቀየር ነው። ግን ገድላትና ድርሳናት ላይ አሁን ብዙ አባቶች ራሱ ምናልባትም የሆነ እንከን ሊኖርበት ይችላል ከጊዜ ጊዜ እንደዚህ ብሎ ያስቀመጡት አለ። ባለፈም ሚዲያ ላይ ምናምን ያያችሁት ነገር ነበረ። እሱን ጠልቄ ልገባበት አልፈልግም። ግን ደግሞ አንተ ገድላትና ድርሳናት ዶግማ ናቸው የሚለውን ከየት ነው ያመጣው? የዶግማ መጽሐፍ ኦርቶዶክስ ነኝ ትላለህ ደግሞ? አይደል እንትን እኮ መጽሐፉ ላይ የተጻፈውን ስህተቶች በማረም ደረጃ የሚታረም ይኖራል። አሁን መጽሐፍ ቅዱስንም እኮ አሁን 2000 እትም ላይ ቆይ አዳምጠኝ ቆይ መጽሐፍ ቅዱስ ራሱ ዶግማ ነው አይደለ? አዳምጥ ቆይ መጀመሪያ መጽሐፍ ቅዱስ ራሱ ዶግማ ነው። ግን አሁን 2000 እትም ላይ የታተመው አንዳንድ ማስተካከያ እናደርጋለን ብለው ያስተካከሉት ነገር አላቸው። ይሄ ማስተካከያ በመደረጉ ዶግማነቱን አይቀይረውም፣ መሰረታዊ ትምህርቱን አይቀይረውም። ይኸውልህ ዶግማ የሚባለው መሰረታዊ ትምህርት ካልሆነ በቀር ምን አይነት ማስተካከያ? ትምህርቱን የተስተካከለ አስተካክለዋል። የቃላት ማተሚያ ቤቱ ሲያሳስት አይደል እንዴ? እኔ ቃላት ላይ እኮ አይደለም ማተሚያ ቤቱ አላስተካከለም፣ ራሳቸው ሊቃውንቱ ናቸው ያስተካከሉ። አሁን ያንን አስተካከሉ ማለት ወንድም መጽሐፍ ቅዱስ እኔ ዶግማ እያልኩ ዶግማነቱን አያስቀረው አስተምሮቱን ነው እኮ አስተምሮቱ አሁን ቅዱሳን ያሚያልዳሉ የሚለው አስተምሮት ዶግማ አስተምሮቱ ተሻሽሎ የቀረበ አለ ከመጽሐፍ ቅዱስ አስተምህሮቱ ማለት ነው ሐሳቡ ቃላት የፊደል ነገርኩ እኮ አሁንም እኮ እነሱ በገባቸው ለሰው በሚገባ አስተካከልን ያሉት ነገር ይኖራል። ልክ እንደዛው ሁሉ ቅዱሳት መጽሐፍት ላይ የሆነ ስህተት ሲኖር ያን ስህተት ሊያርሙ ይችላሉ። አረሙት ማለት ግን ያ ገድል ኮምፕሌትሊ ተቀባይነት የለውም እያሉ አይደለም። ስለዚህ አይለወጥም። ያ አቡነ ገብረ መንፈስ ቅዱስ ገድል ቅድስናቸው አማላጅነታቸው የማይለወጥ ነው። የማይለወጥ ነገር ደግሞ በሙሉ ዶግማ ነው። በቃ የዶግማ ትርጉም ከገባ ማለት ነው። ስማኝ፣ እንደዚህ አጣማህ ባመጣኸው አይደለም አንተ ልትል የምትችለው። ካሳየህ የተጻፈ ማስረጃ ማሳየት ነው። ኦርቶዶክስ አይደለም። እኔ በእርግጠኝነት 100% ነው የምነግርህ። ካሜራ ከፍተህ እስኪ ራስህን አሳየን። የዶግማ ትምህርት አታውቅም እኮ አንተ። ዶግማ ሚስጥሩን አልገባህም አንተ ማለት ነው። ገባህ? ዶግማ ማለት ትርጉሙ ምን እንደሆነ አልገባህም። ሚስጥሩ ምናምን ሳይሆን ዶግማ ማለት ምናምን የቃሉ ትርጉም ነው መያዝ ያለበት። የቃሉ ትርጉም ምንድነው? የማይለወጥ የማይቀየር ራስ በሰጠው ትርጉም አይደለም። እንደዛ ልትል ያቡዬን አማላጅነት መሻት ትችላለህ አንተ። ከፍተህ ማሳየት ነው። አዳምጥ ቆይ፣ ምንም መጽሐፍ ያስፈልግ የተጻፈ ማስረጃ ያቡዬ ገብረ መንፈስ ቅዱስ ምልጃን አንተ ከዛሬ ጀምሮ አያማልዱም ብለህ መሻር ትችላለህ። ሲኖዶሱ መሻር ይችላል። መቼም ቢሆን አልሽረውም። እሱ እኮ በቃ ዶግማ ነው። በቃ አይሻርም ማለት ገድላትና ድርሳናት ላይ እኮ አይደለም። እኔ እኮ ያልኩህ ገድላትና ድርሳናት ዶግማ መጽሐፍ ናቸው አልክ። ገድላትና ድርሳናት እኔ እሱን ነው እየተቃወምኩ ያለው። ገድላትና ድርሳናት ዶግማ ናቸው አዎ አልክ። እስኪ ያሳየኝ ገድላትና ድርሳናት ዶግማ ናቸው የሚል ማለት ነው። እየሰማኸኝ ነው አይደል? እሱን ነው በደንብ እየሰማሁ ሆኖ አማላጅነት ምናምን አትበለኝ። እኔ መጽሐፎቹ ዶግማ ናቸው ወይ ነው እኮ የምናወራ ያለ ነው አይደለም። መጽሐፎቹን ነው አማላጅ እንትን ዶግማ ናቸው እኮ መጽሐፉን የአቡነ ገብረ መንፈስ ቅዱስን ገድል አንተ መሰረዝና መደለስ ትችላለህ?
እንዴ ዶግማና ቀኖና ምናምን የሚለውን እኔ ነኝ እንዴ እንትን የምለው አንተ ምናምን መጽሐፉን አንተ መሰረዝ የማትችል ከሆነ ቤተክርስቲያኗን መሰረዝ የማትችል ከሆነ መጽሐፉ ዶግማ ነው በቃ። እንዴ ለምንድን ነው ስህተት ካለበት ለምንድን ነው መሰረዝ የማትችል? አንዴ ማድረግባና እስቲ የሆነ ሪባት ሴሽን ላይ ግቡ አይደለም። ሰማኝ ሙሉ የሆነ ሚስ ኢንተርፕሬት እንትን እያለ ነው። ይበቃ ይሄ በቃ ሪቫትል ሴሽን ላይ ግቡ። አትቀልድ እባክህ። እንደዚህ አስመሳይ ምናምን ድራማ የሚሰሩትን አስገብታችሁ እንትን አትበሉ። ትክክለኛ ኦርቶዶክስ አይደል ልጅ ኦርቶዶክስ አንተ ምን አታውቅም እኮ አንተ ህፃን እኮ። ሰማኝ ቃሌ እኔ ማርያም ትመቸኝ ነበር እንደዚህ ትችላለህ ወይ? የማይሻር ነገር ሁሉ ዶግማ ነው አልኩህ እኮ። እውነተኛው ቆይ ተረጋጋ። ስህተት ሊገኝበት ይችላል አልኩህ እኮ። መጽሐፍ ቅዱስም ስህተት አለበት ተብሎ እኮ ታርሟል። ስለዚህ አሁን እሱ ዶግማ ያስተምሮ ስህተት ያስተምሮ ሙሉ ለሙሉ እና ገርሉ ላይም እኮ ያስተምሮ ስህተት ካለበት እኮ ገላግሏቸው አይደል እንዴ? ሲጋራን ሁለታችሁ ሚታል እኔ ሪባት ያስተምሮ ስህተት ካለበት ታርማለህ እንጂ ገርሉ ሙሉ አንዴ ሚውት አድርጉ ወንድሞች። ራስህን ሆነ ቀረብ እውነተኛው እኔ የምሬን ነው። እሺ አንዴ ሚውት አድርግ ህፃኑ። እንግዲህ እኛም ከአንተ እኩል ነው እዚህ ያገኘነው እውነተኛውን በእውነቱ ለመናገር። ስለዚህ እኛም መክሰስ አልችልም። ከእሱ ጋር መነጋገር ያለብን ሰው ሀሳቡ ላይ ተወያዩ። ከዛ ውጭ ግን ፐርሰናል ነገር አትነጋገሩ። ሁለታችሁንም እኛ እንደ ኦርቶዶክስ ነው የምናያችሁ። ሁለታችሁም ራሳችሁ እንደ ኦርቶዶክስ ሪፕሬዘንት ስላደረጋችሁ፣ ስለዚህ ሀሳቡ ላይ ተወያዩ። ዶግማ ነው አይደለም፣ ዶግማ ምን ማለት ነው የሚለውን ተነጋገሩና የሆነ ነገር አሰሙን እንጂ ፐርሰናል ነገር መጀመሪያ ካላወቀ ምን ታደርገዋለህ ልጁ? አይ ራስህን ሆነ ቅረብ። በቃ እሺ እኔ ልጠይቅ። በቃ ራስህን ሆነ ብቻ ቅረብ። የህፃኑ እኔ ልጠይቅ። በቃ ልጠይቅህ አንድ ጥያቄ ጠይቀኝ። እሺ ካወቅኩት መልስልሃለሁ፣ ካላወቅኩት እንግዲህ እሺ። በቤተ ክርስቲያናችን አንተ ኦርቶዶክሳዊ እንደመሆን በቤተ ክርስቲያናችሁ እኮ በቤተ ክርስቲያናችን ያልኩት ምን አልኩኝ? በቤተ ክርስቲያናችን በቤተ ክርስቲያን ሶሪ እንደዛ ያልክ መስሎኝ ነው። እሺ ኧረ አላልኩም። ለማንኛውም ግን በቤተ ክርስቲያናችን ይሄ ዶግማ ነው ተብሎ የተቀመጠ የዶግማ ሊስት አላችሁ? እኔ አላውቅም። በዚህ ልክ ጠለቅ ያለ ነገር የለኝም። እሱ ሲናገር የነበረው በጣም ስህተት እየተናገረ ስለነበረ ታዲያ እሱን ማታውቅ ከሆነ ገድላት ውስጥ የተጻፉት ነገሮች ዶግማ አይደሉም ብለህ ለምን ልጁን ትሞግተዋለህ? ወንድምህ ቤተ ክርስቲያን ውስጥ አስተምሮ ስለሰማሁ ነው። ገድላትና ድርሳናት የዶግማ መጽሐፍ አይደሉም ሲባል እኔ ቃል በቃል ሰምቻለሁ፣ ከማምናቸው አባቶች ማለት ነው። እውነተኛው አለ። አቤት አንተ ከአባቶች ገድላትና ድርሳናት ዶግማ ናቸው የሚል ነገር ሰምተሃል? አሁን ዶግማ የሚባሉት ባለሳሳት አምስቱ አዕማደ ምስጢር መሰለኝ። አይ ገድላት ዶግማ ናቸው አላልክም እንዴ ቅድም? አይ አይደለም፣ እኔማ ብያለሁ። አዎ ግን ኢንጂነራል አሁን ዶግማ ብለን የምንማራቸው አምስቱ አዕማደ ምስጢር ናቸው። ነው ቅድም ዶግማ ናቸው እያልከኝ ነበር። ያንተን ነበር እኮ አይደል? ገባኝ። አሁን ሌሎች ገድላት ዶግማ አይደሉም ያለ ግን አልሰማው። ኖ ገድላት ላንተ ዶግማ ናቸው ወይ? ቆይ አሁን ላንተ ዶግማ ናቸው ወይ? ማን ነገረ? ናቸው በቃ አሁን አማላጅነታቸው አሁን ደግሞ መልሶ አበላሽው ባለው ጨዋታ። ቆይ እዛኑ ረጋ በል እሺ። ቀጥል ወንተኝ የዶግማ ትርጉሙን እኮ ነው ማወቅ ያለብህ እኮ። አሁን ለምሳሌ እኮ ነው እሱ ከአባቶች ሰማው ዶግማ አይደለም ሲሉ ከአባቶች ሰማው አለ። አንተ እንደዛ የሰማኸው አለህ ወይ? ዶግማ ናቸው ተብሎ የተነገረ ከአባቶች ዶግማ ናቸው ሲባል እኔ አልሰማሁም። እዛ ጋር ነው አንተ አሁን መቆም ያለብህ፣ እዛ ጋር ነው። ለምን እቆማለሁ? እኔ አሁን የምጠይቀው መሰለህ። እሺ አትቁም፣ በኋላ ታወራላችሁ ከሱ ጋር ችግር የለውም። አሁን ደግሞ የህፃን ወደ አንተ ልመለስ።
እነ ዶክተር ዘበነ ለማ ሌሎችም እዚሁ ቲክቶክ ላይ ያሉ ወገኖች አንዳንድ መምህራን መጽሐፍ ቅዱስ ገድል ነው ገድል መጽሐፍ ቅዱስ ነው ብለዋልና ትስማማለህ በዚህ? ገድል ነው ስትል ማለት አሁን ለምሳሌ የቅዱሳኑ ገድል አለበት። ለምሳሌ ተጋድሎ ምናምን የቅዱስ ጳውሎስ ተጋድሎ አለበት። ያን መጽሐፍ ስታነብ የሱ የህይወት ታሪክ የሚመስል ነገር በሙሉ ገድል ማለት እኮ በነገራችን ላይ ተጋድሎ ወይም የህይወት ታሪክ ማለት ነው። እዛ ጋር ታዲያ የቅዱስ ጳውሎስ ተጋድሎ መጽሐፍ ቅዱስ ገድል ነው ታሪክ ቅዱስ ነው ያሉ መምህራን አለ። ስለዚህ እኔ በደንብ ነው የምስማማው። እንዴ ትስማማለህ? የህፃኑ አለ? አዎ አልኩ እኮ ለምሳሌ መጽሐፍ ቅዱስ ላይ ለምሳሌ የቅዱስ ጳውሎስ ገድላ ዶግማ አይደሉም ማለት አትችልም። አይ ይኸውልህ ሰማኝ በደንብ እኔ ያልኩህን ማለት ነው። የቅዱስ ጳውሎስ ታሪክ ገድል ማለት ለምሳሌ የህይወት ታሪክ ወይም ተጋድሎ ማለት ነው። ደግሞ መጽሐፍ ቅዱስ ለምሳሌ የቅዱስ ጳውሎስ ተጋድሎ እና የሌሎችም ሐዋርያት ተጋድሎ እኔ መጽሐፍ ውስጥ ያለውን ገድል ብለዋል አይደለም እያልኩ ያለው ኔትወርክ ስለያዘኝ ነው። እሺ መጽሐፍ ቅዱስ ውስጥ ያለውን ገድል ብለዋል አይደለም እያልኩ ያለው ስለ ገድላት ሲያወሩ ገድላትን በዛ ደረጃ ኳሊፋይ አድርገዋቸዋል። ገድላትን አለመቀበል ማለት ራሱ መጽሐፍ ቅዱስን አለመቀበል ማለት ነው ፖይንታቸው ራሱ። ስለዚህ አንተ እነዛን ሰዎች ትስማማለህ ወይ ከነሱ ጋር ነው? አው አልኩህ እኮ ለምሳሌ ገድላትን አልቀበልም ክርስቲያን ወይም ደግሞ ኦርቶዶክስ አይደለም። ግን ታዲያ ዶግማ አይደለም ለምን ትላለህ? ሰማኛ ታዲያ አልጨረስኩም እኮ እኔ አዎ ካልኩ በኋላ ያልኩትንም ስማኝ። አዎ ካልኩ በኋላ ያልኩትን ስማኛ። አዎ ካልኩ በኋላ ያልኩትን ስማኛ። እየተሰማ ነው? ቀይ ያበራብኝ ነው። አይ ቲንክ እኔ እየሰማሁ ነው። ይሰማል? ኧረ ይሰማል። እየሰማሁ ነው እያልኩ ያለሁት ምን አዎ ቀይ ስላበራብኝ ድምጼ ቆይቶ ይመስለኛል። ኔትወርክ ይዞኛል መሰለኝ እየተደረብክብኝ ነው። አይ ቲንክ ይሰማል። አውራጅ እሺ ወጣና ገባ ይሰማል። ኧረ ዝም ብሎ ነው። ሚለው ሲያጣ ነው ዝም ያለው እንጂ ይሰማል የሚያወራው። አይ ያው አክቹሊ እኔ ቱ ቢ ኦነስት አሁን ካንተ የተሻለ ሞግቶታል። ግን ቤተክርስቲያናችሁ ራሱ የተጻፈ ዶግማ ከሌላት ዶግማ ነው ተብሎ የተቀመጠ ነገር ከሌላት ዶግማ አሁን ይሰማል አሁን ዝም ብላ አውራ ይሰማል። አይ ካላመንከኝ የቤቱ ባለቤት ከሌም ታድርግልኝ ቀይ ያበራብኝ እያስቸገረ ስለነበረ ነው የሚለው ስላጣ ምናምን ስትል ይሰማኛል። ግን ማርያምን እንደዛ አይደለም። ቢሆንም ደግሞ እኔ የሆነ ትልቅ ቅበተ እምነት ላይ የሚሰራ ምናምን ሆኜ አይደለም ግን ስትናገር ስለሰማው ነው እንዲሁ አጋጣሚ። ግን ደግሞ ልልህ የፈለኩት ምንድነው ገድላትና ድርሳናት የዶግማ መጽሐፍ አይደሉም። ለምሳሌ መጽሐፍ ቅዱስ ላይ የሆነ አንቀበለውም የምንለው ነገር የለም። ገድላትና ድርሳናትንም ቢሆን እንቀበላለን። ገድሉን ድርሳኑን በደንብ እንቀበላለን። ግን እያንዳንዱን ገድላትና ድርሳናት ላይ የተጻፉትን ቃል በቃል ቃላት ውስጥ ላይ ለምሳሌ ማለት ነው እኔ ውስጥ ላይ ነው ያልኩ ገድሉን እንዳለ እንቀበለዋለን። አንቀበልም ማለት አንችልም። ግን ኤቭሪቲንግ ሁሉንም ነገር ቃል በቃል ተቀበሉ ብሎ የሚያስገድድ ሰው የለም። ለአእምሮ የከበደንን ወይ ሌላ ሰው ይፈተዋል። አሁን አንተ የዶግማ ትርጉሙን ደግሞ የሆነ ስተት ካለ የዶግማ ትርጉሙን ማመን አልፈልግም ምናምን የምትስተቱ ሊሆን ስለሚችሉ እነሱ ወይ ዶግማ የሚለው ትርጉም ምንድነው? አሁን ወይ ደግሞ ለአእምሯችን ከከበደን ቁጭ አድርገነው ይቆያል ማለት ነው። መጽሐፍ ቅዱስን ግን እኔ ዶግማ ምናምን ስትል ለምሳሌ ገድላትና ድርሳናት እየሰማኸኝ ነው? ፑር ኔትወርክ እያለኝ ነው። ገድላትና ድርሳናት ዶግማ ናቸው ስትል ዝም ብዬ ይሄ እንዴት እንደዚህ ፕሮፋይል ጋር ስገባ የሆኑ ቤተክርስቲያን አስተማሪዎችን ድል በመሃይም ምናምን ብሎ የመሳደብ ነገር ሳይ ጭራሽ እንዳልሆንክ ገባኝ። ቢያንስ እንደዛ አትልም ነበር። አይ ቲንክ እውነት ክርስቲያን ብትሆን ማለት ነው። የደለበ ማይም ዩኒፎርምህን አውልቀህ ራስን ሆነ ብትመጣ የተሻለ ነው። ይኸውልህ አሁን አንተ ዶግማ ማለት ትርጉሙ ምንድነው? ዶግማ ማለት የማይለወጥ የማይቀየር ነው። ስለዚህ
የአቡነ ገብረ መንፈስ ቅዱስ አማላጅነት የማይቀየር የማይለወጥ ነው። ስለዚህ የእሳቸው ምልጃ ዶግማ ነው። በቃ አንተ አሁን ይሄን ከካርክ የራስህ ጉዳይ ነው። ሰማኝ። በአንተ ልክ እንደዚህ ወርጄ ልናገር አልችልም። አላቅም። ዞሮ እውነት አንተ ክርስቲያን አጋንንት በአጋንንት ይወጣል። አሁን ስለ ማስተር ቢኒያም የተከራከርከው አጋንንት በአጋንንት ይወጣል። እንደዚህ አይነት ቃል አትጠቀም። የትኛውም ሃይማኖት ውስጥ ብትሆን ምንም አይሰራልህም። አይቲንክ አጋንንት በአጋንንት ይወጣል። ስድብ የሰይጣን ነው። አጋንንት በአጋንንት ይወጣል ምን ማለት ነው ደግሞ? እሱ ጥያቄ ነው። አጋንንት በአጋንንት ይወጣል ምን ማለት ነው? አጋንንት ያደረበት ሰው አለ እኮ ምን ለማለት እንደፈለኝ ምን እንደዛ ሶሪ አንዴ ቅድም ህፃኑ ቅድም እውነተኛው ኦርቶዶክስ ያው ሁለታችሁም ኦርቶዶክስ ናችሁ። የቅድሙን ገድላውን ትቀበላለህ አንተ። የማን ነው የዘራ ብሩክን ጥፍር ምናምን በወገብ ያሰረ ምን የሆነ ምናምን ተብሎ እሱ መንግስተ ሰማያት ይገባል ምናምን የሚለው አሁን ይሄን ገድል ትቀበላለህ አንተ። ቅድም ገድል ሆኖ ማን ቀበለው የለም እያልኩ ነበር። እኔ ሁሉንም ገድል ሰምኝ እኔ ሁሉንም ገድል በስርዓት ነው የምቀበለው፣ በስርዓት ማለት ነው። ግን ደግሞ እንዴት ነው የምትጠቀመው? በክርስትናዬ ለማደግ እሱን እያነበብኩ ባለ ገድሉን እየመሰልኩ ለማደግ ነው የምጠቀምበት እንጂ የሆነ ለአእምሮ የሚከብደኝ እናንተን የሚለኝ ከሆነ ግዴታ ተቀበሉ ብሎ አናቴ ሊን የሚል የለም። ግን ሁሉንም በስርዓት እቀበላለሁ። እሺ ከመጽሐፍ ቅዱስ ጋር አይጋጭም? አንተ አሁን የዘራሩ ይሰማል? ኔትወርክ እየያዘኝ ነው። አይ ቲንክ አቦ ገባስረ ምናምን የሚለው ገድል ምኑን ነው አንተ አሁን እግዚአብሔር እንድትመስል የሚያደርግ? ሲቀጥል ደግሞ ከእግዚአብሔር ከነገረ ድነት ጋር ዶግማ ከምትለው ትምህርት ጋር አይጋጭም ወይ? ይሄ እንደዚህ መንግስተ ሰማያት መግባት በጥፍርና በምናምን ምን አልሽኝ? አይሰማም እህቴ። ያንተ ኔትወርክ ነው የማይሰማው። በእናትህ ህፃኑ ጨርቆስ ወጥተህ አሁን እውነተኛው ኦርቶዶክስ ይቀበላል። እንዴት አድርጎ እንደሚያስማማ ይቀበላል። ህፃኑ ጨርቆስ ወጥተህ ግባ፣ ተመልሰህ ወጥተህ ግባ። ኔትወርክ ነው። እሺ አስገቢኝ መልሰሽ። ኧረ እኔ ከአንተ ጋር እዛው እንግዲህ አለበት ያልኩት እውነተኛው ቆይ አሁን ተሳስተህ ነው ያገላለጽ ጉዳይ ከሆነ አስተካክል። አይደለም ውጊያ ነበረበት ለማለት ፈልገህ ከሆነ እንደዛ አስተካክል። አይደለም ይኸውልህ፣ ቆይ እና እሱ የት ነበረ? ጢሞቴዎስ ላይ ነው አይደል? ዳጸ ልሳን ነው አይደለም? ዳጸ ልሳን ነው። ፐርፌክትሊ ማምንበት ዳጸ ጥቅስ ነው እንጂ ፕሮቴክት ሲያደርጉ ሰማቸው በቃ ነው። በል እስኪ ዳጸ ልሳን አይደለም፣ ፐርፌክትሊ ማምንበትን ነው የምናገር ያለው። አሁን አንተ ጥቅስ ላውጣልህና አንተ ታስረዳናለህ። ታስረዳ ጳውሎስ አጋንንት አለበት ብለህ ታምናለህ? ጳውሎስ ምን ያልገባኝ? አዎ እያልኩ ነው። ቆይ በማስረጃ እኮ ነው የምነግርሽ። ይኸውልሽ ቆይ አሁን ፊደሉን ሳይሆን ጨምበቆ ምናምን ጨምረህ ይዟል። ግድ ይላል ግን ይጨርሱ። ቆይ ጢሞቴዎስ ላይ ይመስለኛል። እስኪ ጥቅሱን በእናታችሁ ጥቅሱን ተው፣ ቦታውን ተው፣ ሐሳቡን ንገረን። ቆይ አይ ቆሮንቶስ ላይ ያለው ነው እያለ ያለው ቆሮንቶስ ነው። እሺ ላንብበው ብዬ እኮ ነው። የሰይጣን መልእክተኛ የሚለው ነውና ቆሮንቶስ ላንብበው። ቆይ ከዛ ይፍታልን፣ እሱ ልጁ ይፍታልን። ከዛ ደግሞ ወደ እናንተ እንሄዳለን። ችግር የለውም። ቆሮንቶስ ስንት ነበረ? ከዛ ውጭ እኔ ካንተ ጋር እንትን ማለት አልፈልግም። አጋንንት አለበት የሚል ነው የምታሳየኝ። የሚወጋኝ አጋንንት ተሰጠኝ። ከአንዴም 2-3 ጊዜ ጸለይኩኝ፣ ግን አይቻልም አለ ጌታ ብሏል። ስለዚህ የአጋንንት ጳውሎስ ላይ ዘመኑን ሙሉ አለ ወይስ የለም? ጳውሎስ ላይ ይቅርታና አንዴ እውነተኛ ኦርቶዶክስ ነህ እንዴ? ሁለተኛ ቆሮንቶስ። እሺ
12 ኦርቶዶክስ ከሆንክ ይሄንን የመጽሐፍ ቅዱስ ክፍል የቤተ ክርስቲያን አንድምታ ምን ብሎ ነው የሚተረጉመው? እሱ ያመጣዋል። ቆይ ላንብበው። እንደዚህ ይላል። ስለዚህም በመገለጥ ታላቅ እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። የሆነ የሚጮህ ነገር አለ። ሚዩት ቢያደርጉ ጥሩ ነበር። ማን ነው የሚጮኸው? የሚጮህ ማጋ ነው? ህፃኑ ሚዩት አድርጋ እንዴ አንተ ጋር ነው። አሁን እርሱም የሚጎስመኝ የሰይጣን መልእክተኛ መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይል በድካሜ ይፈጸማልና አለኝ። ስለዚህ ለዘላለም እስከምትሞት ድረስ ይሄ የሚወጋ አጋንንት አይለቅህም ብሎታል። በቃ ጌታ ነው ያለው። ይሄ አጋንንት በሽታ የሚሆነው የሚወጋ አጋንንት አይለቅህም ብሎታል። ስለዚህ ጳውሎስ አጋንንት ስላለበት የሚወጋ አጋንንት ስላለበት ኃጢአተኛ ነው ልትለው ነው ወይስ ደግሞ አጋንንቱ አለበት ስለተባለ አጋንንት የለበትም ብለህ ልትክር ነው? ቃሉን መልስልን። ከዛ ቀጥዬ ሌላ ደግሞ ጥያቄ እጠይቃለሁ። ህፃኑ ከገብርዬ ጋር አውራ። በቃ ህፃኑ እንትን ብሏል። ሚዩት ፖዝ ነው ህፃኑ በቃ ይሄንን ሰምቶ ልቡ እንትን ወደ ሐኪም ቤት ሄዷል። ሰምቶ ደንግጦ በቃ ሞቷል ህፃኑ አይደል? ጥሩ ትቀልዳለህ። መልሳቶ ነው ህፃኑ በደንብ ነው የተጨመቀው። በጣም ተጨመኩኝ። በእናትህ በጣም እኮ ተቸገርኩኝ። አሪፍ ድራማ በቃ መልስለት እስቲ። ኦርቶዶክስ ከሆንክ የቤተ ክርስቲያን አባቶች ይሄንን እንዴት እንደፈቱት አሳየኝ አልኩህ እኮ። ጳውሎስ አላሳየህም። አንተ የገባህን ንገረኝ። ኦርቶዶክስ አይደለም ያልከኝ አንተ ነህ። ኦርቶዶክስን አውቃለሁ ብለህ እዚህ ጋር የዘላበርከው አንተ ነህ። ስለዚህ እኔ የገባኝን እንደዚህ ምንድን ነው እኔ የገባኝን ነገር ብዬ ለምሳሌ መጽሐፍ ቅዱስን በራሴ ተርጉሜ እንትን እምል እኔ የተለየ አስተማሪ እኮ አይደለሁም፣ ወይ ፕሮቴስታንት አይደለሁም፣ ወይም ደግሞ ሌላ ነገር አይደለሁም። ታዲያ ኮንፊደንስ ከሌለ ለምን መጣ? የቤተክርስቲያን አስተምሮ ይሄ ነው ብለህ መናገር ኮንፊደንስ ከሌለ ምን ልታደርግ መጣ? የማውቀውን ለመናገር ነው። አንተ ጳውሎስ አጋንንት አለበት ስትል ጀምሬ ከአንተ ጋር ማውራት ተውኩት። በቃ ምንም ኮንፊደንስ የለህም እኮ አንተ። በቃ ኦርቶዶክስ ያልሆንከው እንደውም አንተ ነህ። ኦርቶዶክስ እንደዚህ ትላለች ብለህ ማስተማር ካልቻልክ ምንኑ ጋር ኦርቶዶክስ ያልሆነው አንተ ነህ ወይስ እኔ ነኝ? እኔ ግን ላምጣልህ። እንደውም መጀመሪያ ሌላ ጥያቄ ልጠይቅህ። በሽታ የሚሆኑ በሽታዎች በሙሉ አጋንንት ናቸው አይደሉም? ነገርኩህ እኮ ጳውሎስን እንደዛ ከእንትን ካልክ በኋላ ከአንተ ጋር ማውራት አልፈልግም አልኩ። ቆየው እንደዛ ካልኩ በነገራችን ላይ ቅድም የቤቱ ጋር የደለበ ማይም ማለት እንደዚህ ነው። የደለበ ማይም ያልኩት ለዚህ ነው። ስለዚህ ዝም ብለህ ፕሮፋይል ገብተህ ምንም ትርጉም የለውም። አሁን የደለበ ማይምነትን እዚሁ አጋለጥ። ስለዚህ ዝም ብለህ አፈን ዘግተህ ተቀመጥ። አረጋጋው፣ እውነተኛው አረጋጋው። አረ በቃ መልስ አቶ እኮ ነው። በቃ ዝም ብሏል። በቃ እና በቃ መልስ የለኝም። ይኸውልህ እኔ መልሱ ልስጠው። ምንድነው የሚለው መሰለህ? ማንኛውም በሽታ የሚሆኑት አጋንንት ናቸው ይላል። ድርሳነ ሚካኤል ነው ይሄን የሚለው። መጽሐፍ ቅዱስ ምን ያለ አሁን እነዚህ በሽታ ይሆናሉ እንጂ መግደል አይችሉም ይላል። መግደል አይችሉም። ማንኛውም በሽታ አጋንንት ናቸው ይላል። ስለዚህ አንድ ሰው በሽታ አለበት ማለት አጋንንት አለበት ማለት ነው። ስለዚህ አጋንንት በሽታ የሚሆን አጋንንት ጳውሎስ አለበት ስለተባለ ይሄ ሐሰተኛ አጥማቂ ነው፣ ሐሰተኛ ሰው ነው የሚል ራሱ ነው መሀይም። በቃ ማያውቀው ራሱ ነው። ራሱን ኦርቶዶክስ ነኝ ብሎ ይወክላል፣ ግን የቤተ ክርስቲያኑ ትምህርት አይደለም። በቃ እውነተኛው ጉንፋንም እሺ እንደ አጋንንት ነው። አስጨነቀን እኮ። አዎ ማንኛውም በሽታ አጋንንት ነው። በኦርቶዶክስ አስተምሮ አጋንንት ነው። ድርሳነ ምን እኔ በቃ አለብኝ ማለት ነው። በእናትሽ ከባይብል ላምጣላችሁ። እውነተኛው
ከባይብል እውነተኛው በምንድን ነው የሚለቀው? በምንድን ነው የሚለቀው? ጉንፋን እሱ አጋንንት ከሆነ በምንድን ነው የሚለቀው? የሚለቀው ከመጽሐፍ ቅዱስ ላምጣልህ። ከመጽሐፍ ቅዱስ በማስረጃ በቃሌ ልንገር፣ በማስረጃ ልንገር ብዬ እኮ ችግር የለውም። እሺ፣ አይ በማስረጃ የጉንፋን መድኃኒት በማስረጃ ገስ በማስረጃ ይሻላል። አማኒ ዛሬ ደግሞ ምን ይዘበጣ? እንደዚህ ይላል መጽሐፈ ኩፋሌ ምዕራፍ 10 ላይ የሚገርም ታሪክ ነው የምታነቡት። ሰይጣን ከእግዚአብሔር ጋር ተነጋግሮ እነዚህ በሽታ የሚሆኑ አጋንንትን እንዴት ወደዚህ ምድር እንደመጡ ይናገራል። ኩፋሌ 10 ከቁጥር 5 ጀምሬ ላንብብልህ። የአጋንንት አለቃ ሰይጣን መጥቶ አቤቱ ፈጣሪ ከነርሱ አጋንንት ከጥፋት አስቀርልኝ፣ ቃሌን ይስሙ፣ ከነርሱ ካልቀሩልኝ በሰዎች ልጆች የፈቃዴን ስልጣን ማድረግ አልችልምና እኔ የማዛቸውንም ሁሉ ያድርጉ። የሰው ልጆች ኃጢአታቸው ብዙ ስለሆነ ከመቻያ አስቀድሞ ከፍርድ ቀን አስቀድሞ ማለት ነው እነሱ ለማጥፋትና ለማሳት ተፈጠሩ ይላል። እነዚህ አጋንንት በፊተኛው 10ኛው ነገድ ይቅሩ፣ 9ኛውም ነገድ ግን መቻያ ወዳለበት ወደ ገሃነም ይውረዱ አለ። ሰይጣን ከ10ሩ አንዱ ይቅርልኝ አለ። በቀና ስራ ጸንተው የሚኖሩ እንዳይደሉ በእውነት ስራም የሚጠሉ እንዳይደሉ ያውቃልና የኖህ ፈውስ የሚያደርግባቸው ለኖህ ፈውስ የሚያደርግባቸውን ሁሉ እናስተምረው ዘንድ ከኛ አንዱን አዘዘው ይላል። ከመላእክት አንዱን እግዚአብሔር አዘዘ ማለት ነው። አጋንንት በሽታ ይሆናሉ፣ ፈውስ የሚያደርግበትን ደግሞ ለኖህ መላእክት ያስተምሩታል ማለት ነው። ከዛ ምን ሆነ? እኛም እንደ ቃሉ አደረግን፣ ፈጽመው የክፉ አጋንንት መቻያ ባለበት በገሃነም አስረን አጋዝን። 10ኛውን ነገር ግን በሰይጣን ትእዛዝ በምድር መቻያ ይሆኑ ዘንድ አስቀረን ይላል። ከዛ በምድር እንጨቶችም ያድን ዘንድ በቃ ዶክተሮች ማለት ነው። ዶክተር ማለት ነው። እንጨት እንግዲህ ከእጽ ነው የሚሰራው አይደል? እጽዋት መድኃኒት የሚሰራው ከእንጨት ነው፣ ከእጽዋት ነው። በምድር እንጨቶች ያድን ዘንድ አጋንንት ከሚያመጡት ደዌ የሚድንበትን ሁሉ ከሚያስቱበት ጋር ለኖህ ነገረው ይላል። መልአኩ ነገረው። ከዛስ ኖህም ፈውስ የሚያደርግበትን ወገን ሁሉ በመጽሐፍ እንዳስተማርነው ሁሉን ጻፈ ይላል። ጻፈ። የኖህ ልጆች እየተከተሉ የሚያስቱ ክፉዎች አጋንንት ተጋዙ ይላል። 9ኙ ተጋዙ፣ አንዱ ቀረ። በሽታ የሚሆነው አጋንንቶች ይወልዳሉ። እንደውም ድርሳነ ሚካኤል ምን ያህል መሰለ? እነዚህ አጋንንት ይጋባሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ስለዚህም ይሞታሉ ይላል። መግደል ግን አይችሉም ይላል። ኩፋሌ ነው እንደዚህ የሚለው እውነተኛው ኩፋሌ ያው ቁርአን ሐዲስ አይደለም እያነበብን ያለ ነው። ኩፋሌ 10 ኦኬ እሺ። ስለዚህ ራሱ ምንም ሳያውቅ ገብቶ እዚህ ሰውን እንትን ለማለት ይሞክራል። ግን ያው ማይማ እንደሆነ ያው አየ ነው ማለት ነው። ኦርቶዶክስማ እንደሆነ አየ ነው ማለት ነው። ኧረ አንድ ትክክለኛ ነው፣ በእውነት ትክክለኛ ኩፋሌ 80 አዱ ነው እውነተኛው። ፑሽ እኔ ተሸንፌያለሁ። ከዚህ በኋላ ነው ማለት ፑሽ በእውነት ፑሽ ኦርቶዶክስ ትበልጣለች። በቃ ጻርኩስ መንፈስ ብያለሁ። አንዴ ቆይ አረጋጉት። 3 አንዴ ልባርካ እንትን መንፈሱን አንዴ እዚህ ላላቀው 1 2 ኦኬ 3 እንቀጥል። አሁን አንዱ ምክንያት ልል ነበረ። አንዱ ምክንያት አይደለም። 80 አዱን የማንቀበልበት አንዱ ምክንያት ይቅርታ፣ አማን ይቅርታ፣ በጣም ሶሪ። አሁን እኔ እዛ ጋር የፖስትኩትን ርዕስ ብቻ ይዞ ነው የመጣው። ግን ውስጥ ምንድን ነው ያልኩት? አንተና ጳውሎስ አጋንንት የሚወጋ አጋንንት አለበት ብሎ የሚናገር ሐሰተኛ ሰው ነው ብሎ ስለተናገረ ነው ማህየም ያልኩት። ገባ? ስለዚህ ውስጥ ምን ለማለት እንደፈለኩ ሳያውቅ ነው ይሄን ዝም ብሎ ርዕስ ይዞ መጥቶ የሚያወዛግበው። እሺ ሚዩት አድርገው። ለእኛ ቤቶቹ የሚሆን ነገር ለማውራት ያክል ነው። የእኛዎቹ ምን ብለው ይፈታሉ? አንዳንድ ኤርሊ ቸርቾችን ደግሞ አወጣላቸዋለሁ። ፒሲ ልክፈትና አባቶችስ ምን ይላሉ የሚለው ማለት ነው። እና ኮመን እኔ ፎር ዛት ማተር እነዚህ ሁለቱ ወንድሞች አልቲሜትሊ ያንን ነገር ቴዎሎጂካል የሆነውን ነገር እንደው ወክለው አውርተዋል አይደለም እያልኩ ያሉት። በእነሱ ንግግር ላይ ቆሜ ቤተክርስቲያኒቱ ቴዎሎጂ
ይሄ ነው ምናምን አይደለም። ሊሆንም ይችላል ፎርታት ማተር ለምድሮ ሊሆን ይችላል የሚለውን ነገር ማም ነው። አንዴ የአባ ገብረ ኪዳን ያወሩት የምታስታውሱ ከሆነ ይሄ የአየር ላይ ጋኔኑ ምናምን አገባ ወለደ ምናምን እሱን ሲያወሩ ሰምታችኋል አይደለ? መጥቆራ ነው። እንዴት ረሳለሁ? ጥቁር በሚለው መያዝ ነበረብኝ። እሺ። እና ያ ነገር ስላለ አይ ቲንክ ከነዚህ ሀሳቦች ላይ ከነዚህ ከኩፋሌ መጽሐፍ ላይ ምናምን ካሉ ስቶሪዎች ጋር አያይዘው ነው ይመስለኛል እንደዚህ አይነት ቴዎሎጂ የሰሩትና ሳምሃው ይታመናል የሚለውን ነገር እንድናምን ያደርጋል። ኦኬ ሳምሃው ሊታመን ይችላል እንደዛ። እኔ ግን ኤግዛክትሊ ኦፊሻል እንትኗ ያ ነው የሚለው ማጣራት ይኖርብኛል። አይደለም ብዬም አልከራከረም። ምክንያቱም የሚመስል ነገር ከአባቶቻቸው ስለሰማው ማለት ነው። ኦኬ ነገር ግን ሁለተኛ ቆሮንቶስ ምዕራፍ 12:7 ላይ ራይት እስከ 10 ባለው ያለው ስቶሪ ጳውሎስ አጋንንት አለበት አይደለም፣ ሰይጣን አለብኝ ሳይሆን ያለው የሰይጣን መልእክተኛ ተሰጠኝ ነው። ሰይጣን አለብኝ ሳይሆን ያለው the messenger of or angelus of ሰይጣን ነው የሚለው፣ መልእክተኛው ተሰጠኝ ነው የሚለው። የሰይጣን መልእክተኛ የሚለውን ኤርሊ አንደርስታንዲንጉ ኢቨን ኤክስትራ ቢብሊካልን ብንሄድ ኤርሊ አንደርስታንዲንጉ ምንድነው? በሽታ ነው። there is some kind of ያሉ ኦፕሽኖች እነዚህ ናቸው። ለምሳሌ አርሲ ስፕሮል እና የኛዎቹ ኢቫንጀሊካል ስኮላሮች ማለት ነው አርሲ ስፕሮል እና ዲኤ ካርሰን ዶን ካርሰን ማለት ነው። ሁለቱ ፖል ኢንቴንሽናሊ ነው። ምክንያቱም እሷ ቃል አልተደገመችም፣ አዲስ ኪዳን ላይ አልተደገመም፣ ሌላ ቦታ ላይ የሰይጣን መልእክተኛ የሚለው አልተደገመም እና ምናልባት ኢንቴንሽናሊ ነው የተወው እና ይሄንን ቃል በራሱ ነው ኮይን ያደረገው ፖል፣ እችን ቃል ማለት ነው በራሱ ነው ኮይን ያደረገው። ኋላ ነው ሌሎች ኤክስትራ ቢብሊካል እንትኖች ላይ የተገኘው ማለት ነው። ኦኬ ኤክስትራ ቢብሊካል የሆኑ ቴክስቶች ላይ ሲገኝ እናያለን። ምን አይነት አውድን ይዞ መጣ ሲባል ይዞ የመጣው አውድ በሽታ ነው። ኦኬ በሽታ ነው። ዳን በሽታው ላይ ደግሞ አሁንም የኛዎቹ ኢቫንጀሊካል ስኮላርስ ምን የሚል ኮሜንተሪዎች ላይ ማብራሪያዎች ላይ ምን የሚል ነገር ያስቀምጣሉ? ምናልባት ክሮኒክ የሆነ የማያቋርጥ ህመም አለበት። ኢቨን ማላሪያ ብለዋል፣ ወባ፣ ራስ ምታት እና የአይን ህመም ሌሎች ቦታዎች ላይ በተለይ ገላትያ ላይ ራሱ የተናገረው ነገር ስላለ ማለት ነው። ገላትያ ላይ ራሱ አይናችሁን ራሱ አውጥታችሁ ልሰጡኝ ወዳችሁ ነበር ምናምን የሚልበት ሜቢ አይኑን እያመመው ስለሆነ ነው ተብሎ ነው የሚፈታው ሲፈታ ማለት ነውና ሜቢ ገላትያ ላይ ሪፌር ያደረገው ይሄኛው አንደኛ ቆሮንቶስ 12 ያለውን ሐሳብ ነውና ለምንድን ነው ታዲያ ሰይጣን የሚለውን ሐሳብ ያመጣው? ምክንያቱም ራሱ ነው ኮይን ያደረገው ብያቸዋለሁ። ሌላ ቦታ ላይ አልተደገመም ይሄ ቃል ወይም ሌሎች ሐዋርያት አልተጠቀሙትም። ስለዚህ ለምን ተጠቀመ ሲባል ሰይጣን የሚውጠውን ፈልጎ እንደሚያገሳ እንደሚያደባ አንበሳ በዙሪያችሁ ይዞራልና ነው አይደል? ስለዚህ ኮንስታንትሊ የሰይጣን ምን አለ በአማኞች ህይወት ውስጥ በዛቢያችን የሚሽከረከርበት ኦኬ፣ በዛቢያችን የሚሽከረከርበት እንትን አለው ነው። ስፒሪቹዋሊ አታክ ያደርገናል። አዎ አታክ ያደርገናል። ኮንስታንትሊ በማያቋርጥ ሁኔታ ሰይጣን በዙሪያችን ያንዣብባልና እንደሚያደባ አንበሳ ይዞራልና ከሚለው አውድ በመነሳት ሰይጣን የሚለውን ከተተና መልእክተኛው ደግሞ ያ ህመም የማያቋርጥ አይነት ህመም አለበት የሚል ነው ማጆሪቲ ፍቺው ማለት ነው። አንድም ፍቺ ጅኒ ውስጡ አለበት የሚል የለም። አንድም ፍቺ የሰይጣን መልእክተኛ ተሰጠኝ ማለት አጋንንት አለብኝ ማለት ነው ብሎ የፈታ ግን የለም። የተፈታው ምንድነው? ከህመም አንጻር ነው። ኦኬ ከህመም አንጻር ነው። ሶ እኔ አሁን እውነተኛውን ቻሌንጅ የማደርገው በሽታ ሁሉ ከሰይጣን ነው ብለዋል ኢየሱስ ክርስቶስ። ስለዛ የታመመውን ሰው አይ ቲንክ ሽባውን ሰውዬ ሊፈውስ አካባቢ ምን ብለው ጠየቁት? ይሄ ሰው እንደዚህ እንዲወለድ ኦር ዲፎርምድ ሆኖ እንዲወለድ ኃጢአቱ የቤተሰቦቹ ነው ወይስ የሱ ነው የሚል ነገር ሲጠየቅ ምን ብሎ ነበር የመለሰው? እውነተኛው እግዚአብሔር ታምር ይገለጽ ዘንድ ነው። የቤተሰቦቹም የሱም አይደለም የማንም አይደለም። የእግዚአብሔር ታምር ይገለጽ ዘንድ ነው። የእግዚአብሔር ታምር ይገለጽ ዘንድ ነው። የእግዚአብሔር ድንቅ ስራ የእግዚአብሔር እጅ ጣት እንዲገለጥ ነው ፖይንቱ አይደለ? ደን ብሉይ ኪዳን ላይ አይ ቲንክ ሁለተኛ ሳሙኤል ላይ ወር አንደኛ ሳሙኤል ላይ እውር የሚያደርግ ማን ነው? ደንቆሮስ የሚያደርግ ማን ነው?
የሚገድልስ ማን ነው? የሚያነሳስ ማን ነው ተብሎ የተነገረለት ለማን ነው? እግዚአብሔር። ስለዚህ ዕውርነት፣ ዲፎርሚቲ ምናምን ሲገኝ ሮጠ ሄደ ለሰይጣን አሰጥም ማለት ነው። ምን መሰለክ አሁን ምን መሰለህ ሳይሆን ተጠዋላ እዚህ ጋር ኃላፊነቱን እየወሰደ ያለው ማን ነው? በቃ ማንኛውም ነገር እኮ ያለ እግዚአብሔር ፍቃድ አይሆንም። እግዚአብሔር ነው ያደረገው። ግን በማበቁ ይሄን ሁሉ ያደረገ ማን ነው ነው የሚለው ባይዞይ ይሄንን ሁሉ ያደረገ ማን ነው? እኔ እግዚአብሔር አይደለሁም ምን ይላል አይደለ? አዎ። ስለዚህ ለዛ ነገር ተጠያቂው ማን ነው? እግዚአብሔር ነው። ስለዚህ በሽታ ምናምን ሲባል የሆነ ኢንፎርሜቲ ምናምን ሲባል ሮጠ ሄደህ ሰይጣን ላይ አትለጥፍም ማለት ነው። የመጀመሪያው የአንተ ስህተት እዛ ጋር ነው የሚጀምረው። ሁለተኛ ከበሽታ ጋር ተያይዞ ማለት ነው አፍሮዲጡን ያመው ነበረ አይደለ? ኢቨን ጢሞቴዎስን ያመው ነበረ። ስለዚህ አፍሮዲጡና ጢሞቴዎስ ለሁለቱ ላይ አጋንንት አለባቸው ማለት ነው። ቆይ አሁን ከተናገርከው ላይ ማለት ነው መጀመሪያ ወደ ጢሞቴዎስ ሳትሄድ ማንኛውም ነገር በሽታም ይሁን ምንም ይሁን በአንተ ላይ የሚሆነው በእግዚአብሔር ፍቃድ ነው። እሺ። ነገር ግን ያ ነገር በሽታ የሚሆነው ለምሳሌ አሁን በሽታ የሚሆነው አጋንንት ናቸው። የቱ ጋር ነው ያመጣው? አሁን ኤቭሪ ኢንስታንስ ቆይ ይሄንን ነው የምታመጣልኝ። ኤቭሪ ኢንስታንስ በህይወታችን ላይ በሽታ የሚባል ነገር ከጉንፋን ጀምሮ እስከ ካንሰር ድረስ ወይም ኢሚዲየትሊ እስከሚገድል ነገር ድረስ ህይወት ላይ ሀፕን አረገ ማለት ኢሚዲየትሊ እዛ ጋር አጋንንት አለ ሰይጣን አለ የሚለው መጽሐፍ ቅዱስ ክፍል ላይ እኮ ይኸው አነበብኩልህ እኮ። ምን ላይ? ኩፋሌ ላይ እኮ ነው። ይኸውልህ በምድር እንጨቶች ያድን ዘንድ ኩፋሌ 10 ቁጥር 7 እኮ ነው። በምድር እንጨቶች ያድን ዘንድ አጋንንት ከሚያመጡት ደዌ የሚድንበትን ሁሉ ከሚያሰቱበት ጋር ለኖህ ነገረው። ያው ያንተ መጽሐፍ ኮንትራዲክት ያደርጋል ብለን አንደኛ ማንቀበልበትም እንደ ኦርቶዶክስ መልሰልኛል። ግን ከዚህ ጋር ታስታርቅልኝ አንድ የማንቀበልበትም ኮንሲስተንሲ የለውም ብለን ከሌተር እና ከኤርሊስት ምንድነው ሪቬሌሽኖች ጋር አይጣጣምም ብለን ስለምናምን ነው ማንቀበለው። አንደኛ እንዴት እንደማይጣጣም ልንገርህ። ግብፅ ላይ መቅሰፍቶችን ሲያወርድ እባጭ ልኮባቸዋል አይደል? እባጭ በሽታ ነው አይደል? ነው። አጋንንት ናቸው ያንን እባጭ የፈጠሩት የሚላል እዛ አይልም። ማን ነው ያንን ኮዝ ያደረገው? ማን ነው ያንን የፈጠረው? እግዚአብሔር። ስለዚህ አጋንንትም እግዚአብሔርም እጅ ለእጅ ነው ተፈራርሞ የሚሰሩት ማለት ነው። እጅ ለእጅ ተያይዘው ተፈራርሞ ነው የሚሰሩት። አዋ ይኸው አለ እኮ ተፈራርሞ። ኤግዛክትሊ እንደዛ እኮ ነው። ይኸውልህ ሰይጣን ይጠይቃል። ጠየቀ እኮ ይኸውልህ አሁን እንደዚህ አርግ የአጋንንት አለቃ ማለት ነው። ሰይጣን ራሱ ነው የጠየቀው። እነዚህ አጋንንት ይቅሩልኝና ሰዎችን በእነዚህ አጋንንት መፈተን አለብኝ። እነሱ ካልቀሩልኝ ሰዎችን እንዴት ፈትናለሁ አለ። ለኔ እንደ ሪፈረንስ አንደኛ እኔ ከማልቀበለው መጽሐፍ ነው ያመጣው። እሱም ኤግዛክትሊ ይለዋል የሚለው ሌሎች ኦርቶዶክሳውያን ገብቶ እሺ፣ ከምትቀበለው ላምጣልህ። ከምቀበለው እንድታመጣልኝ የፈለኩት ይኸውልህ ብሮዬ፣ ከምትቀበለው ልንገርህ። ከምቀበለው እንድታመጣልኝ የፈለኩት በሽታ የገባበት ቦታ ላይ ሁሉ አጋንንት አለ የሚል ነገር እንድታመጣ ነበርኩ እኮ። ላምጣልህ። አሁን በሽታ ባለበት ቦታ ለምሳሌ ምንድነው የኢዮብን ታሪክ ታውቀዋለህ? እሱ አንድ ኢዮብ ነው። እሺ፣ ከዛ ምን ታደርጋለህ? ኤቭሪ ኢንስታንስ ማድረግ ያለብን እኔ አሁን ቅድም ከጓደኛ ጋር ከወዳጅ ጋር ስታወራ እንደነበረው ሰርኩላር እንዲሆን አልፈቅድም። እኔ እንትኖቹ ቶሎ የሚያልቁበትን መንገድ ነው ፈልገው ውይይቱ ማለት ነው። እና እኔ አሁን የምጠይቅህ ይኸው እዚህ ጋር አሁን ኢዮብን አምታል፣ ኢዮብን ትጠቅስልኛለህ። ከዛ ሌላ ቦታ ታመጣለህ። አሁን 1-3 ቦታ 2 ቦታ ታመጣልኝና ይኸው ሁሉም ቦታ ላይ አጋንንት አለ ትለኛለህ። ከዛ እኔ ደግሞ ራሱ እግዚአብሔር ኮዝ የሚያደርጋቸውን ነገሮች አመጣና አስታርቅልኝ። አንዴ እውነት ሆኗል። አሁን ሎጂካል ፋላሲውን ላሳይ፣ በጣም ቀላሉን ሎጂክ ማለት ነው። ሁሉም በሽታዎች በአጋንንት ምክንያት ይመጣሉ። ሁሉም ብለህ ጀምረሃል። ሁሉም በሽታዎች በአጋንንት ምክንያት ይመጣሉ። አማን በሽታ ያዘው። ስለዚህ ብለህ የምደመደመው ስለዚህ አጋንንቱ እንዲህ የሚለቅበት ወይ ሐኪም ቤት ይሄዳል ወይ በእግዚአብሔር ምትሰስ። አይ እንደሱ አይደለም። እንትን ሎጂክ ተምረሃል? ሎጂክ ተምረሃል? በጣም ፍሬሽማን ሎጂክ ነው። ቀላሉ
ግን ሐኪም ቤት አጋንንት ይለቃል እያልክ እኮ በእጽዋት እኮ ነው የሚውል። አሁን አጋንንቱ በእጽዋት ይለቃሉ ይላል እኮ። በእጽዋት ይለቃሉ እኮ በእጽዋት ይለቃሉ። በመድኃኒት ማለት እኮ ነው። በእጽዋት ማለት ጮህ የሚወጣ ነገር አለ እኮ አሁን እዚህ። ለዛ ነው የእጽዋት ይዤ የመጣሁት። አሁን እሱ አይደለም ሎጂኩን ያዝልኝ። ጮሆ የሚወጣው በእግዚአብሔር መንፈስ በኩል ስትሰደው ነው፣ ስታስወግደው ነው። ከዛ ውጭ ግን እጽዋትን ሰጠው ነው የሚለው እኮ ለኖህ። እሺ ለምን ጥያቄን አሰማም? ሎጂኩን እናውራ መጀመሪያ። ሁሉም በሽታ በአጋንንት ምክንያት ይመጣል። አጋንንት አለበት ከጀርባው ሁሉም በሽታ። አማን በሽታ ያዘው። ስለዚህ ብለህ ምንድን ነው የምትደመድመው? ኦልሬዲ ከላይ ሁሉም ብለህ ስለጀመርክ መሀል ላይ ደግሞ ለዛ ግብዓት የሚሆን ነገር ስለሰጠ ስዘጋ ምን ብለህ ነው የምትዘጋው? ስለዚህ አሁን አማን በሽታ ይዞታል። ስለዚህ ማድረግ ያለበት ምንድን ነው? ማድረግ ያለበት አይደለም ሶሉሽኑ ላትች እንደሱ አይደለም የሚደረገው። እሺ ሎጂኩ እንደዚህ ነው። አንዴ ቆይ። ሁሉም በሽታ ከአጋንንት ነው የሚመጣው። አማን በሽታ ይዞታል። ስለዚህ አማን አጋንንት አለበት። በቃ ሎጂኩ እንደዛ ነው። አሁን የምታሳየኝ በቃ ዲስ ኢዝ ትሩ ሎጂክ ስለሆነ ማለት ነው። አሁን የምታሳየኝ በሽታ ያለባቸው ቦታዎች ላይ ሁሉ አጋንንትን ታመጣና ከዛ የምታሳየኝ ክፍል ላይ እያንዳንዱ በሽታ ያለበት ክፍል ላይ አጋንንትን ታሳየኝና በዚህ ምክንያት ይኸው አጋንንት ነው ኮዝ የሚያደርገው የሚልበትን ክፍል ነው የምታሳየኝ። ኦር ያንንም ይመስል ቀጥል። ኦኬ ለምሳሌ አሁን ኢዮብን የተለያዩ ውድመቶችን ካስከተለበት በኋላ ከእግዚአብሔር ጋር እየተነጋገረ ማለት ነው። ተመልከቱ። መጀመሪያ ከእግዚአብሔር ጋር ይነጋገራል። ላድርግ አላድርግ ተብለው ይጠያየቃሉ። ከዛ በኋላ ነው የሚያደርገው። በመጨረሻ ያደረገው ምንድን ነው? አሁን ነፍሱ ማን ነው? ጤነኛ ስለሆነ ነው። ጤነኛ ስለሆነ ነው አሁን አንተን ማምለክ የቀጠለው ነው ያለው ዲያብሎስ። ስለዚህ ምን አሉ? ጤናውን መንካት ትችላለህ፣ ነፍሱን ግን መንካት አትችልም አሉ። ከዛ ምንድን ነው ያደረገው? በገል እስከሚያክል ድረስ ቁስል በቁስል አደረገው። ገባክ? ስለዚህ ሰይጣን ቁስል በቁስል ያደርግ ዘንድ እግዚአብሔር ፈቀደ። እግዚአብሔር ይፈቅዳል። ሳይፈቅድ ሰይጣን ቁስል በቁስል ማድረግ አይችልም። ገባክ? ፈቃድ ምንጊዜም በአንተ ላይ ለማድረግ ማንኛውንም ነገር ለማድረግ አንተ እኮ ኢዮብ ነው። በቃ ለማድረግ መጀመሪያ ይጠይቃል። ኦኬ ማድረግ ትችላለህ ሲባል ብቻ ነው ያለው። አልረሳውም። ስለዚህ በሽታው አጋንንት በሽታ የሚሆነውን አጋንንት የላከው ዲያብሎስ ነው። ዲያብሎስ ራሱ ነው በሽተኛ ያደረገው ነው የሚለው መጽሐፍ ቅዱስ። እሺ ቅድም ሎጂካችንን ምን ብለን ነው የጀመርነው? አልረሳውም ስላልክ ደግሜ ልጠይቅህ። ሁሉም በሽታ ከአጋንንት ነው። አማን በሽታ ይዞታል። ስለዚህ አማን ምን አለበት? አጋንንት አለበት። የት አለ ኢዮብ ላይ አጋንንት ገባበትና አለበት የሚለው ኢዮብ መጽሐፍ ውስጥ? ኦኬ ቃል በቃል አጋንንት ነው የፈለከው። በዛ ጋማ አጋንንት አይደለም በሽታ ነው። አልፈልግም። ኧረ እኔ አጋንንት ምን ያደርግልኛል? አጋንንትን አልፈለኩም። የፈለኩት ምንድን ነው? ኢዮብ ውስጥ አጋንንት ገብተዋል። ሁሉም በሽታ ከአጋንንት ነው። አማን ቃል በቃል እንትን አይልህም እኮ አጋንንት አይልህም። በሽታ ግን በሽተኛ ያደረገው ሰይጣን ነው ይላል። የጠየቅነው የጀመርነው ምንድን ነው? ከጳውሎስ ነው አይደል የጀመርነው? ጳውሎስ አጋንንት አለበት ብለህ ጀመርክ። ለምን እንደዚህ አይነት ነገር አለበት? በሽታ የሚለውን ስናመጣ በሽታም ከሰይጣን ነው አልክና ነው ወደዚህ የገባ ነው። ስለዚህ ጳውሎስ አጋንንት አለበት የሚለውን ክሌምህን ፍለጋ ነው ባይብል ውስጥ የገባ ነው ሌሎች ክፍሎች ላይ። አሁን በዛ መስፈርት መሰረት ኢዮብን አመጣ። ኢዮብ ላይ ሰይጣን ያንን ነገር ኢንፍሊክት አደረገ። የቆዳ ህመም ምንድነው? ሰውነቱ ላይ እባጭ ቁስል ምናምን አመጣ። ልጆቹን ገደለበት። ሚስቱም ካዳለችው ምናምን። ጥያቄ በሽታ ያለበት ቦታ ላይ አጋንንት አለብህ የሚል ክሌም ይዘህ ስለመጣ የቱ ጋ ነው መጽሐፍ ቅዱሳችን ውስጥ አጋንንት ኢዮብን ይዞ ነበረ ምክንያቱም በሽታ ሲይዞታልና የሚለው? እኮ ያው ሰይጣን ሂድና በሽተኛ አድርገው ብሎ እግዚአብሔር ላከው፣ በሽተኛ አድርገው። በቃ ጥያቄን አስታውሰኝ። አጋንንት ግን በሽተኛ ያደረገው ሰይጣን። አጋንንት ጥያቄን አስታውሰኝ። እኔ አንተን የጠየቅኩህ በሽታ የሚሆኑ ነገሮች በሙሉ አጋንንት ናቸው የሚል አምጣን ያልከኝ አላልኩም። ከ6 ሰከንድ በፊት ያወራሁትን ትረሳለህ እንዴ ወንድሜ? ምን ሆነ ነው? በሽታ ከአጋንንት ነው። አማን በሽታ አለበት። ስለዚህ አማን አጋንንት አለበት። ቅድም ጳውሎስ ላይ አጋንንት አለበት ያልከውን፣ ስለዚህ ከጀርባው አጋንንት ነው ያለው የሚል ነገር ስለምታምን ኢዮብ በሽታ ከሰይጣን ተወርውሮበታል። አይተናል። ያንን ህይወቱ ላይ የመጣበትን ሜስ እናውቃለን። በዚህም ምክንያት አጋንንት አለበት፣ አጋንንትን ተዋርሷል
አጋንንት ውስጡ ገብቷል የሚል ሐሳብ ኢዮብ መጽሐፍ ውስጥ አለ ወይ? እኮ አሁን እኮ ነገርኩ። ሌላ ቦታ በሽታ የሚሆኑ አጋንንት ናቸው ካለክ ያ በሽታ እንዲሆን የላከው ሰይጣን ነው። ሰይጣኑ በሽታ የሚሆኑ አጋንንትን የላከበት ማለት ነው። ማን የላከው? ስንሳን የላከው? በተላከበት ሰዓት ደርሷል አላልኩም? ገብቶበታል፣ ተጠናውቶታል የሚል አለ ወይ? ቃል በቃልማ አጋንንት አይልህም። አንተ ነህ እኮ ሚስጥሩ የሚገባክ። እኔ ቃል በቃል አጋንንት ብለዋል ወይስ አላለም እኮ አይደለም። ኢቭን እዛ እኮ እሺ ሰይጣኑ ከእግዚአብሔር ፊት ወጣ ኢዮብን ፍለጋ ሄደ ይላል። ስለዚህ ኦኬ ጅኒዎች አሉ፣ ችግር የለውም፣ አጋንንት አለ፣ ተስማማን እኮ እሱን። ደን በሽታ መጣ። አንተ ያልከው በሽታ ባለበት ቦታ ሁሉ አጋንንት አለበት ሰውየው አልክ። ስለዚህ ኢዮብ መጽሐፍ ላይ አጋንንቱ ስለመጣ ማስረጃውን ያመጣው አንተ ስለሆንክ አጋንንቱም በሽታውም ስላለ ኢዮብ በአጋንንት ተይዟል የሚል ኢዮብ መጽሐፍ ውስጥ አለ ወይ? ቃል በቃል የለም እንደዛ። ታዲያ ከየት አምጥተህ ነው የምታደናቁረው? በሽታውን በሽተኛ ያደረገው ግን አጋንንት ነው፣ ዲያብሎስ ነው ያደረገው። እሱ አልነበረም ክርክራችን። ጳውሎስ አጋንንት አለበት ነው፣ አጋንንት በሽታ አስይዞታል ሳይሆን አጋንንት አለበት ነው ያልከው። ያንን ለማሳየት ነው ይህንን ይዘህ የመጣው። ያው ኢንዳይሬክትሊ እኮ ያው መልሱ እዛው ቅድም የጠየኩህ የለም፣ ቃል በቃል የለም ባይብል ላይ። ዋናው አለመኖሩ ነው። ለዚህ ነው ኩፋሌም አልቀበልልህ። ኩፋሌ ላይ ያለው ራሱ ኤግዛክትሊ አንተ የምትለውን ይላል ወይ የሚለውን አሁን ስለማላቀው ኦር ስላላነበብኩት እሱ ላይ ትችት አላቀርብም። ሁለተኛው ግብፅ ላይ በሽታን አምጥቷል፣ በኩሩን ገሏል፣ ሌሎች ነገሮች ነው አምጥቷል። አጋንንት ተሳትፈዋል የሚላል ዘጸአት ላይ እንደዛ አጋንንት አይልም፣ በሽታ ብቻ ነው የሚለው አይልም። በቃ ስለዚህ አንዴ የሚጮህ ነገር እናስጮህ እዚህ ጋር አሁን እኛ ኦርቶዶክስ አይደለም ስላሉት እኔ ግን ከዛ ነው ውሃ አርከፈከፍክ እንዴ? ተይዞ ነበርና መጨረሻ እግዚአብሔር ከሰፈው አጋንንት ነበር የተጠናወተ። ውሃን አርከፍክፈው እንጂ ያልተጻፈ ነገር የምታስወራ አይሉም። አማን ውጣ፣ ጨርሰናል። ያለ ውሃ እኮ አይወጣም። አማን ነው ውሃ በጆግ አጠገቡ አድርገህ በደረቁ እኔ ልጅ ኦርቶዶክስ አይደለም የምትሉ ሰዎች እኔ ኦርቶዶክስ አይደለም የሚለው አያሳምነኝም። ትክክል አይደለም ክሌም። አረዳዱ ተሳስቷል ከሆነ አረዳዱ ላይ ተነጋገሩ እንጂ እኔ ኦርቶዶክስ አይደለም የሚለው አሁን እዚህ ጋር በኦርቶዶክስ አስተምሮ ትክክል አይደለም የሚል ይምጣ። ኤርሚ እንደዚህ ነው። ልጅ ኦርቶዶክስ አይደለምና ልጁ አረዳዱ ኦርቶዶክስ አይደለም ስለሚለያይ ይልቅ ልጅ ኦርቶዶክስ ነው ግን አረዳዱ ኦርቶዶክስ አይደለም። እንዴ አመጣውልህ እኮ የኢየሱስ ባሪያ ከራሱ ከኦርቶዶክስ ከሚቀበሉት መጽሐፍ እኮ ነው ያመጣሁት። አንተ ሁለተኛ ቆሮንቶስ 12 ቆይ ሁለተኛ ቆሮንቶስ 12ን የሰይጣን መልእክተኛ ተሰጠኝ የሚለውን ቤተክርስቲያን ምን ብላ እንደምትፈታ ሳታውቅ በራስህ ቅዱስ ጳውሎስ ዘመኑን ሁሉ አጋንንት ነበረበት ብለህ በራስህ እየፈታ ኦርቶዶክሳዊ ነኝ ትላለህ። በራሴ ምን አስፈታኝ? ራሱ እኮ ጳውሎስ ነው ያለው። 3 ጊዜ ጸለይኩኝ የሚወጋኝ አጋንንት አልለቀቀኝም ማለት። አሁን ይኸውልህ የሚወጋኝ በሽታ እኮ አይደለም ያለው አጋንንት ነው ያለው። መልእክተኛ ነው ደግሞ የሰይጣን መልእክተኛ። ታዲያ የሰይጣን መልእክተኛ ምንድነው? አጋንንት አይደል እንዴ? ሌላ መልእክተኛ አለው እንዴ? አንድምታው ይኸውልህ፣ ወይ ተረጋጋ ወንድሜ። አንተ ኦርቶዶክሳዊ ልትሆን ትችላለህ። ኦርቶዶክሳዊ አረዳድና ኦርቶዶክሳዊ አስተምሮ ግን አይኖር። ከቅድም ጀምሮ አንተ አይደለም የምትለው በምን ሚዛን ነው? እኔ እኮ ከድርሳነ ሚካኤል አይደለም ኦርቶዶክስ አይደለም እንዴ? እኔ አንተ ሙስሊም ቤት ጃምር ጋር ገብታ አላየሁም እንዴ? ምን እያልክ ነው እንዴ? ማርያም እናት አንዴ እሱ ለሌላ ጊዜ ይሁን፣ መረጃው ለሌላ ጊዜ አስቀምጥ። ቆይ ወንድሞች፣ ቆይ ከሰኔ ጎልጎታ ላምጣላችሁ። ኤፌሶን ቤት ገብታ ራሱ ምን ብላ ወጣ? እኔ ኦርቶዶክስ አይደለም ብላ አልወጣም እንዴ? ለምን ራስህ ሆነ አትገኝም እንዴ? ቆይ ከሰኔ ጎልጎታ ላምጣላችሁ። ሕፃኑ ግን ራስህን ሁን ያለክ ለዚህ ነው። የሆነ ቦታ አይተኩ ይሆን እንዴ? ራስህን ሆነ አውራኝ ያለክ አንተ የሁለተኛ ቆሮንቶስ 12 አታውቁም። አሁን እናንተ እኮ ትልቁ ችግራችሁ አንተ ስለማታውቅ ማለት ነው። ሌላው የሚያውቀው ስለተናገረ አንተ ኦርቶዶክስ አይደለም። ያዝ አድርገው ገባ? አሁን እኔ ያው ተናግሬ መሰለኝ የት ቦታ ነው ቤተክርስቲያን የምትፈታው ያስተማረችህ? እሺ
ቆይ አንተ ጃሜር ጋር ገብታ ኦርቶዶክስን እየሞገታ ቆይ ነበር። አንዴ ማርያም፣ አዎ ለአንቺ ድል ልንስሽና የምታወሪው ነገር አለ። እሺ አዎ ከሙስሊም ጃሜር ጋር ገብታ እኔ ኦርቶዶክስ አይደለም ብላ ኦርቶዶክስን እየሞገታ አልነበርክም? እስኪ እውነቱን ተናገር። ምን እኔ ኦርቶዶክስ አይደለም ብላ ከጃሜር ጋር ኦርቶዶክስ አይደለሁም ብዬ እኔ ኦርቶዶክስን እየሞገታ አልነበርክም? እኔ ነኝ ኦርቶዶክስ አይደለሁም ብዬ የሞገትኩ? አዎ በቪዲዮ ማስረጃ አለሽ ማርያም እናቴ አለሽ? ያው አንድ ስልክ ነው ያለው ቪዲዮ እንትን ኧረ ውሸታም ነች አንቺ። ጃቢር ጋር ምንድነው የተፈጠረው? ከፈለክ ኤፌሶን ጋር ገብታ አላወራም። ኦርቶዶክስ አይደለም ብላ መጣች አንዷ፣ ልክ እንደዚሁ እንደ ህፃኑ። ከዛ እሺ ኦርቶዶክስማ ነኝ አልኳትና ርዕሱ ምን መሰለ? ወይ ለቪዲዮ ፈልጌ ያመጣለሁ። ወይ ለርዕሱ መሰለ እንደው እግዚአብሔር አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ሶስት እግዚአብሔር ሆነ ማለት አይደል? ውሸታም። እስኪ አንተ ስለዚህ ሶስት እግዚአብሔር ብለን እናምናለን። እንደገና ሶስቱን በአንድ ላይ ደግሞ አንድ እግዚአብሔር ብለን እናምናለን። የኦርቶዶክስ ትምህርት ይሄ ነው ስል አንዷ መጣችና አይ ኦርቶዶክስ አይደለህም ማለች። ልክ እንደዚህ ማለት ነው። ቆይ አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ወይ? እና እግዚአብሔር ነው እያልኩሽ ኢየሱስ እግዚአብሔር ነው፣ አብ እግዚአብሔር ነው እያል ከሆነ ከጃሜር ጋር ኢየሱስ ክርስቶስ አምላክ አይደለም ብላ እያወራ አልነበርክም እንዴ? በየትኛው ጆሮ ነው የሰማሽው? ተራ ቆይ ቪዲዮን ፈልጌ አመጣለሁ። አይ ማስረጃ ከሌለሽማ እውነተኛው ኢየሱስን አትክሰጂው። አይደለም ሰማኝ ሙሉ እናንተም ምንም አልሰማሽም አንቺ። በጣም በምን እንደሰማሽ ሶስት እግዚአብሔር አለ። ሶስት እግዚአብሔር ሚውት አድርጉ አንዴ። አዎ እንደውም አይደለም ሙሉ ለምንድነው ሚውት ነው? አይ ቆይ ተራ እንደማመጣ ተራ በተራ እናርግ። ሶስት እግዚአብሔር አለ። ሶስት እግዚአብሔር የሥላሴን ትምህርት እስኪ ያብራሩ። ቆይ አንዴ ቆይ እኔ ለምሮ ፋሲሊቴት ላድርገው። በቀላሉ ኦርቶዶክሳዊ የሆኑ አስተምህሮቶች ላይ መነጋገር፣ ኦርቶዶክሳዊ መሆኑን ለማረጋገጥ ከሆነ የፈለጋችሁት እሱ ላይ መነጋገር ነው። ስለዚህ ገብሬ እና እውነተኛው የሚለው ተነጋገሩ። እስኪ ስለ ትሪኒቲ ተነጋገሩ። አሁን እሱን ስላነሳህ ማለት ነው። የትሪኒቲ አረዳዱን ጠይቀውና ኦርቶዶክሳዊ አረዳድ መሆኑን አረጋግጥ። ገብሪ እድሉን ሰጠን። እሺ ከኔ ጋር ነው ፈኒ ነው። አይ አይደለም ሚውት አድርግ። ህፃኑ ሚውት አድርግና ከእውነተኛው ጋር እሺ እውነተኛው እንግዲህ አሁን እንደነገርከን ማርያማዊት ስትጠይቅ እንደነገርከን አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ ሶስት እግዚአብሔር ነው ብለህ ስትናገር ሰማሁና ይሄን ስል ነው ገብቶ የተንጫጩብኝ። የት ነው ይሄ እንደዚህ አይነት ትምህርት የተማርከው? እስኪ ማውጣት መረጃ ምናምን ትችላለህ? እንደዚህ ኦርቶዶክሳዊ ቤተክርስቲያን አስተምርሃለች? ይሄንን የምናውቀው እኛ ሙስሊሞች ሲሉ ነው ይሄን የምናውቀው። አብም እግዚአብሔር፣ ወልድም እግዚአብሔር፣ መንፈስ ቅዱስም እግዚአብሔር ስንል ሶስት እግዚአብሔር አላችሁ ብለው ሲናገሩ የምንሰማው በብዛት ሙስሊሞችን ነውና አሁን ይሄ ነገር እኔ እውነት ነው እንዴ ወደሚል ነገር እየመጣብኝ ስለሆነ እንዴት ነው አንተ የት ነው ማን ያስተማረክ? ማለት ቤተክርስቲያን እንደዚህ አይነት ትምህርት አስተምርሃለች አንተን? ከነ መረጃው ብታሳየን። ያው እያወራ ከሆነ ሚውት ነህ ምናልባት። ያ ሶሪ ነበርኩኝ። ሶሪ ብራዘር፣ አሁን እኔን ነው እየጠየቀኝ ያለው። እያወራ ነበር ከመጠየቁ በፊት አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ብለህ ነው የምታምነው ወይስ አይደለም? መጀመሪያ የራስን እምነት ንገረን። ኦርቶዶክስ ነኝ ስላልክ ማለት ነው። እኔን ደግሞ ኦርቶዶክስ አይደለም ብለኝ ስለነበረ፣ ስለዚህ እንደ ኦርቶዶክስ አብ እግዚአብሔር ነው፣
ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ይባላል አይባልም? እሺ ከመጀመሪያው ልጀምርልህ። እኔ ኦርቶዶክስ አይደለህም አላልኩም። ኦርቶዶክሳዊ አረዳድ ግን የለህም ነው ያልኩት አይደል? የሚተሳሳትኩ ኦርቶዶክስ አይደለህም አላልኩትማ። ኦርቶዶክሳዊ አስተምህሮ ግን የለህም ነው ያልኩት። እንደዛ ነው ያልኩት። ሲቀጥል ቤተክርስቲያን አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስም እግዚአብሔር ነው ስትል ሶስት እግዚአብሔር ብላ እያስተማረች አይደለም። አንተ ግን አሁን በአፍህ ካልተሳሳትኩ ብለሃል ሶስት እግዚአብሔር። ከየት ነው ያመጣኸው ይሄን ትምህርት? እኛ እኮ አሁን እሺ ሶስቱም እግዚአብሔር እንደሚባሉ ግን ታምናለህ አይደል? አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው እንላለን። ስለዚህ ስንት እግዚአብሔር አልክ ማለት ነው? ቆይ ሶስትነታቸው ካልከኝ በማንነት ነው። በምንነት ከሆነ ግን አንድ ነው። ምክንያቱም አንድ መለኮት ስላለ። አንተ በምንነት እኮ ነው ሶስት ያደረከው። ሶስት እግዚአብሔር ነው ያልከው። አንድ እግዚአብሔር። ምንነትና ማንነት የሚለውን ቃሉ ኦልሞስት ዘ ሴም ካይንድ ሚኒንግ ስላላቸው እሱን ተወውና አሁን እግዚአብሔር አብ እግዚአብሔር ነው፣ እግዚአብሔር ወልድ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ብለሃል። ስለዚህ ሶስት እግዚአብሔር አሉኝ ብለህ እኮ ራስህ ተናገርክ እኮ። አላልኩም። እና ታዲያ ለምን እግዚአብሔር ትላቸዋለህ? አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ስንል ሚስጥረ ስላሴ ተምረሃል አይደል? አዎ። ኦኬ። ሚስጥረ ስላሴ እያንዳንዳቸው እግዚአብሔር መባል ካልቻሉ ለምን እግዚአብሔር አልካቸው? ይኸውልህ አትነጥልም። ሶስቱም አንዱን መለኮት ገብረሽ። እሺ አንተ ሶስት እግዚአብሔር ነው ብለህ እሺ አይ ቲንክ አንተም ስልክ እየገባብን እውነተኛው ኢየሱስ እኔ ልጠይቅህ እንደ አንድ ፕሮቴስታንት ልጠይቅህ አንተ እንደ አንድ ኦርቶዶክሳዊ መልስ። ይኸውልህ እንደ ፕሮቴስታንት አትጠይቀን። ይኸውልህ ኤርሚ ልንገርህማ ይሄን ጥያቄ ሙስሊሞች ነው የጠየቁት። ሙስሊሞቹ ለመሰለክ ክርስቲያኖቹን አጣብቂኝ ውስጥ ከተው የክርስቲያኖች አምላክ የውሸት አምላክ ነው ለማስባል ነው። እሺ ገብቶኛል። ኮምፕሌክስ ጥያቄ የጠየቁት። በስላሴ ታምናለህ አይደል? በስላሴ ታምናለህ አይደል? በቃ ቴንክ ዩ። በስላሴ ታምናለህ ማለት ስላሴ ምን ማለት ነው? ሶስት ማለት ነው። ሶስት ማለት ነው። ሶስትነት በምንድን ነው ሶስትነት? ሶስት እግዚአብሔር ሶስት አካል አለው ማለት ነው። እግዚአብሔር በሶስት እግዚአብሔር የምንለው ሶስት አካል ያለው አምላክ ነው ማለት ነው። እሺ አካል ምን ማለት ነው? አካል ማለት ፍጹም ገጽ፣ ፍጹም አካል ከራስ ፀጉር እስከ እግር ጥፍር ያለው አካል ይባላል። ከራስ ፀጉር እስከ እግር ጥፍር ይሻላል። ይሄ ነገር ቢቀር ይሻላልና አንተ ተወጣው እንደኛዎቹ አሁን እናንተንም ይመለከታችኋል እኮ ፕሮቴስታንት። ሙስሊሞች እኮ በደንብ አድርገው እኮ ጢባ ጢቤ ነው ክርስቲያኑን እየተጫወቱበት ያለው። ክርስቲያኖችን ይኸውልህ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ብለን እናምናለን። ክርስቲያኑን ስትል ማንን ነው ጢባ ጢቤ የተጫወቱት? ክርስቲያኑን ስትል ሁሉንም ክርስቲያን ሁሉንም። ኧረ ፕሮቴስታንት ገብቶ እነሱ ቤት በስላሴ ሲወናበድ አይተህ ታውቃለህ? እንደውም እናንተ ናችሁ የምትወናበዱት። እኛ እንደውም እንሻላለን። ከራስ እግር ጥፍር እያልክ ነው የምትሻለው። ይኸውልህ ለምን እንደሆነ ታውቃለህ? ቢያንስ እኛ ኦርቶዶክስ ማለት ነው ኢየሱስን አማላጅ አንልም። እንደ ፍጡር አማላጅ ስለማንል አይመቻቸውም። አሁን የመጡብን በምን መሰለህ? ቆይ አንዴ ጥያቄውን ላለመቀጠል ብለን እንጂ እኮ ትንሽ ከሄድን አንተ ከራስ ፀጉር እስከ እግር ጥፍር ሰጥተሃል። ቀጥሎ ደግሞ እርምጃ ኮቴውላ ልትሰጥ ነው። ወገብህ፣ ደረት ምናምን ለዛ ነው ያቋረጥን እንጂ በነገር ላይ በሱ ጉዳይም ደግሞ አካል እንደሱ ነው የሚተረጉመው ብላ ነው ቤተክርስቲያን ያስተማረችው። አዋ መልክ ማለት ከራስ ፀጉር እስከ እግር ጥፍር ነው።
በቃ እኔ ኦርቶዶክስ ስለሆነ ነበረ ትቻለሁ። እንደዛ ብላ ካስተማረች ማለት ገብሬ ማስረጃ አለ? እሺ ጥፍር ለሚለው ማስረጃውን መሰለ ማስረጃ ባህሪውን ጠይቀው ኤርሚ። ማስረጃውን መሰለክ እውነተኛው ፍጹም ገጽ ፍጹም አካል አለው። ለአብ ለወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው ብላ ነው የምታስበው። የአካል ሶስትነት ነገር ስለመቆራ ነው እንደ እያወራን ያለ ነው። ባህሪው ምን አሉ? እውነተኛው ባህሪው ምን አሉ? አካልን እንዲህ አሉ። እሺ ባህሪውን በባህሪማ አንድ ናቸው። ምን አሉ? በባህሪ አንድ ናቸው። እሺ ባህሪን ምን ብለው ነው የተረጎሙት ኦርቶዶክስ? ለምሳሌ አሁን ስልጣን የሶስቱም ስልጣን እኩል ነው። ጎበዝ። እሺ ሌላ ዓለምን ፈጥሮ በመግዛት እኩል ናቸው። ስልጣናቸው አንድ ነው። ባህሩ ላይ ጥሩ ሆነ። ታዲያ አካል ላይ እንዴት ይሄማ የክርስቲያን እምነት አስተምሮሃል። የክርስቲያኖች እምነት ስለዚህ በመለኮት አንድ ናቸው። የአካል ሶስትነት አንድ ናቸው የሚለውን ታውቃለህ? ክርስትና የሚባለው ሶስቱ አካላት በመለኮት አንድ ናቸው የሚለውን ታምናለህ ወይ ወንድሜ? አዋ እሺ፣ ስለዚህ በመለኮት አንድ ናቸው ብለህ ታምናለህ። ግን አሁን መማር ያለብህ ነገሮች እንዳሉ ይሰማናል። አሁን እንደ ወንድም እናወራ። አሁን ይሄ ስለ አካል ዲፋይን ያደረክበት መንገድ አግባብ ስላልሆነ ኦርቶዶክስም እንደሱ ዲፋይን ስለማታረግ ማለት ነው ፍጹም ገጽ ፍጹም መልክ የሚለውን እንደምታረግ አውቃለሁ። ግን አንተ አሁን ይሄ ከራስ ጸጉር አይደለም ከራስ አይደለም ይሄ በትክክል የተማርኩት። ቆይ ወይት ማስረጃ ማቅረብ አለብህ። በዚህ አንተ እስኪ ማስረጃ የአምስቱ አዕማደ ምስጢር እኮ የምስጢረ ሥላሴ ትምህርት እኮ እንደዚህ ነው። እኮ ከእግር ጥፍር እስከ ራስ ጸጉር የሚል አንተ እስኪ ማስረጃ መልክ የሚለው እንደዛ ነው። ከራስ ጸጉር እስከ እግር ጥፍር የሚል ማስረጃ አንተ ለአካል ዲፊኒሽን አለ እንደዛ የሚል ነገር አስተምራም አታውቅም ቤተክርስቲያኗ? አይ አስተምራው ተሳስተሃል ስትባል ስማ ኖ እርግጠኛ ስለሆንኩ ነው እኮ ማስረጃ አታርግተኛ እኮ ማስረጃው መጽሐፉ የትኛው መጽሐፍ ላይ እንዳለ አላውቀውም እንጂ በትክክል እንደዚህ ነው የምታስተምረው። ለዚህ ነው ቅድም ወንድሞቼ የተጋጩ። ቆይ ያማባይ ሆኖ የሥላሴ ስዕል ይኸውልህ፣ የሥላሴ ስዕል አለ አይደለ? የሥላሴ ስዕል እኮ የሰው መልክ የሚመስል ነው። ስለዚህ ከራስ ጸጉር እስከ እግር ጥፍር ተስሎ የምታየው እኮ የእግዚአብሔር መልክ ይሄን ይመስላል ተብሎ እኮ ነው። ወዮ አንተ እንዲህ ያህን አትጨማለቅ። ምን አይነት ተጨምላቃ ነው በፈጣሪ ሲያስጠላ። አንተ ልጅ ተረተው ግን እንደጀመርክ ተው። ምንም እኮ እና የምሰግደው ለዛ ስዕል አይደል እንዴ? እና ስዕሉን ለምን ለጠፍ? አየህ ቀስ እያለ ለምዶ ሲገፈፍ ለማን ነው የምሰግደው? ስዕሉ ማለት የማን ነው? የሥላሴ ስዕል ነው። ሥላሴ ወደ ስዕል መጣክ ብላ አይደለ? ማን ነው እንደዛ ያለው? ማን ነው እንደዛ ሲል ሰማ? የፎገርክ ነው ማለት ነው የለጠፍከው ቤት ላይ እዚህ ያደርሰናል። ሚስጥረ ሥላሴ ላይ ብቻ እንጨርስ። የለጠፍከው ቤት ላይ ማለት ከጀመረ ስለዚህ ቆይ አሁን የእግዚአብሔር መልክ ሰው ልጅቷ ግን አውቃህ ነበረ። አይገርምም? ማስረጃውን አላገችብህም እንጂ አይ ቲንክ ማርያማዊት ነው ምናምን የምትባለው ልጅ አይ ቲንክ በትክክል ነበረች ያወቀች መሰለኝ እንጂ ኦርቶዶክሳዊ መቼም ኤርሚዬ ሁላችሁም ታውቃላችሁ። አንዴ አብዲ ኦርቶዶክሳዊ ነኝ ብሎ የእግዚአብሔር መልክ ሰውን ይመስላል አይመስልም? ኢየሱስ ያልከው የተባልከው ልጅ እሺ፣ እውነተኛ ወይ መጻኑ እሺ፣ አንድ ሰው ቆይ ሚውት እያደረግን እናውራና የአብዲን ያስገባሁት የማውቀው ነገር አለ ስላለ ነውና አብዲ የምታውቀው ነገር ቀጥልስ። ኦኬ ቴንክ ዩ አማን። እውነተኛውን አውቀዋለሁኝ። ምናልባት ላስታውሰውና ዴቭ ቤት ነበረ ከጄሪ ከምትባል ልጅ ጋር ነበረ እያወራ ከነበረው እና ኖርማሊ የቤተ ክርስቲያን ትምህርት አይደለም። አክቹአሊ ኦርቶዶክስ እንደሆንክ እየተናገርክ ነው። ኦርቶዶክስ ልትሆን ትችላለህ። ነገር ግን የቤተ ክርስቲያኒቱ አስተምህሮ ሶስት እግዚአብሔር የሚል አስተምህሮ አንድም መጽሐፍ ላይ የለም። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው፣
በኩነት ትምህርቷ መገናዛዘብ ስላለ በዛ መገነዛዘብ ውስጥ አንድ እግዚአብሔር ብላ ነው የምታስተምረው እንጂ ሶስት እግዚአብሔር ካልንማ ምኑን የሥላሴ አማኙን ታዲያ? ለዛ ምናልባት ትንሽ ጋፕ ያለህ መሰለኝ እዚሽ ጋር ማናችንም ፍጹም ስላልሆን ትንሽ ስተት ስላለህ ያን ቀንም ስላላስገቡኝ ነው እንጂ እነ ዴቭ ገብቼ ልነግርህ ነበር። ስተቱን አስረዳና። አሁን አብም እግዚአብሔር ከሆነ ጥያቄው እኮ ይሄ ነው። ሙስሊሞችም ጥያቄ ይሄ ነው። አብ እግዚአብሔር ነው ብለህ ታምናለህ? ወልድ እግዚአብሔር ነው ብለህ ታምናለህ? መንፈስ ቅዱስ እግዚአብሔር ነው ብለህ ታምናለህ? ኦኬ። ከዛ ከሶስቱ እግዚአብሔር ከተባሉት አንዱ ሰው ሆኗል ወልድ። ስለዚህ ሰው ያልሆነ ሌላ እግዚአብሔር አለ ወይ ተብሎ ተጠየቀ። አለ የለም? አብዱ ይኸውልህ ቀጥታ መልስ። ሰው ያልሆነ ቀጥታ መልስ። ሰው ያልሆነ ሌላ እግዚአብሔር አለ ወይ? የለም። አንዱ ሰው ሆኗል። ሁለተኛ ሌላ ሰው ያልሆነ እግዚአብሔር አለ? የለም። ይኸውልህ እኔ ተማር ነው ያልከኝ። ኖ ዳይሬክት መልስልኝ። እንደ ህፃን አትሁን። ቀስ ብለህ ህፃን እኮ አይደለም። ይኸውልህ ዳይሬክት መልስልኝ። ቀጥታ መልስ ነው የምፈልገው። ሰው የሆነ ከሶስቱ አካል አንዱ እግዚአብሔር ወልድ ሰው ሆኗል። እግዚአብሔር ወልድ ነው ሰው የሆነው። እግዚአብሔር አብ ደግሞ ሰው አልሆነም። ስለዚህ ሌላኛው እግዚአብሔር የተባለው አብ ሰው አልሆነም። ስለዚህ ሌላ እግዚአብሔር ሰው ያልሆነ አለ ማለት ነው አይደለም? ይኸው እውነተኛው እኔ እዚህ ጋር አሁን የገባሁት ኦርቶዶክሳዊ እንደሆንክ እየተናገርክ ስለሆነ ካንተ ጋር ልከራከር ልጨቃጨቅ። የኔን ኦርቶዶክስነት የተጠየቀውን ብቻ መልስ። የተጠየቀውን ብቻ መልስ። ሰው የሆነ እግዚአብሔር አለ፣ ሰው ያልሆነ ደግሞ እግዚአብሔር የሚባል አብ አለ። የለም አለ። አንዴ ሚውት አድርግ አንተ። እውነተኛው ሚውት አድርግና ሐሳቡን አስጨርስ። ይጨርስ ሐሳቡን መጀመሪያ ሐሳቤን ሊጨርስ። ቴንክ ዩ ኤርሚ። ከዛ በኋላ ትከተላለህ። እሺ ልል የፈለኩት ምንድነው እኔ ካንተ ጋር እዚህ ሊከራከር ሊጨቃጨቅ አይደለም። ነገር ግን መስመር መያዝ ካለብን እኔ አሁን ፐርፌክት አይደለሁም። በቤተክርስቲያን ትምህርት የማላቃቸው ብዙ ነገሮች አሉ። ግን ለእምነት የሚሆነኝን ተምሬያለሁኝ፣ አውቃለሁኝ። በዛው ልክ ደግሞ ክፍተቶች ሊኖሩኝ ይችላሉ። አንተ ጋር ያየሁት ክፍተት ነውና ቀረብ ብለህ ከአባቶች ብትማር የተሻለ ነው ከኔም ይልቅ። ነገር ግን አይ እንነጋገር፣ እኔ በስላሴ በእግዚአብሔርነት አንድ ናቸው ወይ ደግሞ በአምላክነት በባህሪ አንድ ናቸው የሚለውን ነገር ፈጽሞ አልቀበልም የምትለኝ ከሆነ እኔ እንደ ሌላ ቤተ እምነት ካንተ ጋር ወያያለሁኝ። ግን this is not our platform። በቃ ኦርቶዶክሳዊ እስከሆንክ ድረስ ስሜታዊ መሆን አያስፈልግም። ገብተን ቤት አለንና ቤተክርስቲያን ቀረብ ብለህ ብትማር፣ እኔ የምነግርህ ነገርም ስተት ከሆነ let you raise እዛው በምትሰማበት ቤተክርስቲያን እዛው ብትማር አትበለኝ። የተማርከው ልትናገር ነው የመጣው። ስለዚህ የተማርከው ምንድነው ነው ጥያቄው። እውነተኛው አትበለኝ። እሺ እውነተኛው ቀደምም ከአንድ ወዳጅ ጋር ስትኖር ነበርና አንድ ነገር አይ ቲንክ እንደ ባለ አእምሮ እኛንም ትሰማናለህ ብዬ አስባለሁ። አንደኛ እንደ ፕሮቴስታንት የእናንተን ቤተ እምነት መጽሐፍቶችንም እንደሚያነብሰው አንተ የምትለው ለእኔ እንግዳ ነው። አንተ የምትለው ማለት ነው። ወንድሞችህም ገብተው ደግሞ ያወሩት አንድ ሰው አይደለም ሁለት ሰው አይደለም ሶስት የሚሆኑ ገብተው ያወሩት አንተ የምትለው ነገር ኮንፊውዚንግ ነው፣ እንደሱ አልተማርንም ነው እያሉ ያሉት። እኛም ከውጭ ያለ ነው አይ እንደሱ አታስተምርም ስንል እዛው ቤት ውስጥ ያሉ ወንድሞችም መጥተው አይ እንደዚህ አናቅም ሲሉ ብቻህን ትክክል ልትሆን አትችልም። ኦኬ ብቻህን ትክክል ልትሆን አትችልም። ትክክል ያልሆኑትን ነገር ማስተነፈስ ቆይ አይደለም እውነት ቆይ አማን አልተነፈሱም ደግሞ እሱ ያነሳቸውን ጥያቄዎች አሁን እኮ ትክክል አለመሆኔን ለማድረጋገጥ እኮ ይተንፍሱ። እውነተኛው ቆይ አማን ይጨርስ። አማን አሁን የሰማኸውን ከእውነተኛ ኤግዛክትሊ ሰው የሆነው ሰው ያልሆነ እግዚአብሔር እያለ የሚያነሳው ከቅድም ጀምሮ ሚስጥረ ስላሴ ላይ የሚያነሳውን ዳይሬክትሊ ጥያቄዎችን በየትኛው ሳይድ ሊነሳ እንደሚችል እዚህ ውስጥ ህጻናቶች አይደለንም። ረጅም ጊዜ እዚህ ፕላትፎርም ላይ ቆይተናል። ከየት አንግል እንደሚነሳ ኦፍ ኮርስ የታወቀ ነው። ያ እኮ ጠየቁ። አሁን እስላሞች ይሄን ጠየቁክ። ጥያቄው ተነሳ። አሁን አንተ የመመለስ ግዴታ አለብህ እኮ። ታዲያ ለእነሱ የሚመች መልስ ነው እንዴ የምታዘጋጀው? ቢቀበሉትም ለምን የሚመች ትክክለኛው ነው የምትመልሰው? ትክክለኛው መልስ ነው እንጂ የምትመልሰው ለነሱ እንደሚቻቸው
ወይ ደግሞ እንዲደላቸው ብዬ አልመልስም። እኔ ጥያቄ አለኝ። እንደውም ቲና ብትኖር ርዕሱን ቀይራ ሰለምቴዎች በስላሴ ላይ ጥያቄ ያላቸው ገብታችሁ ጠይቁ የሚለውን ነገር ብናደርግ ጥሩ ነው። አሁን የዚህ ልጅ ከስም አሰጣጡ ጀምሮ መጀመሪያውንም ጥያቄ ነበረብኝ፣ ማነው እውነተኛ ኢየሱስ የሚለው ነገር። ሁለተኛ ሁላችሁም ስትናገሩት እየሰማ አይደለም፣ ዝም ብሎ ጊዜ እየወሰደ ነው። ስለዚህ በትክክል አሁን ጊዜ ተሰጥቶት ቢጠየቅና የተወሰነ ነገር ብሎ መልስ ካለ ምን ቢደረግ ደስ ይለኛል ብዬ አስባለሁ። ስላሴ ሐሰተኛ ነብይ ነው፣ አላህ ጣዖት ነው ማለት ይችላል? መሐመድ ሐሰተኛ ነብይ ነው ብለህ ታምናለህ? ቆይ እኔም አንድ ጥያቄ ነበረኝ። ጥያቄ ከሆነ ምናልባት እውነተኛው አላህ ስለ አላህ ነው የጠየቀኝ። አላህ በመሐመድ የተፈጠረ ነው ብለህ ታምናለህ? አላህ በመሐመድ የተፈጠረ አምላክ ነው ብዬ ነው። ተውስ ወደዛ አላህ እንደዛ ነው እውነተኛው አምላክ በመሐመድ የተፈጠረ አምላክ ነው። ወደዛ ሄዳችሁ ደግሞ ነው ከፈለክ ስለ እስልምና አሁን አንተ ጥያቄውን ለመደፋፈን ሳይሆን መሄድ ያለብክ ተጠየቅ አይደል? ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብለሃል አይደለ? ሰው የሆነ እግዚአብሔር ወልድ የሚባል አለ። ኦኬ። ሰው ያልሆነ ደግሞ እግዚአብሔር አብ የሚባል አለ? የለም። በቃ መመለስ ነው። ቆይ አንተ አንዴ እሺ የጻኑ ሶሪ እኔ ልግባ። እውነተኛው ኢየሱስ አሁን የተጠየቃቸውን ጥያቄዎች ዳይሬክትሊ እንድትመልስ ፈልጋለሁ፣ ፈቃደኛ ሆነ እስከ ተወያየ ድረስ ማለት ነው። አላህ ጣዖት ነው ብለህ ታምናለህ አታምንም? አላህ ኦልሞስት እንግዲህ በመሐመድ ከተፈጠረ ጣዖት ነው። ስለዚህ እስልምና ሐሰተኛ እምነት ነው ብለህ ነው የምታምነው? ታዲያስ በደንብ ነው። እሺ አመሰግናለሁ። በስላሴ ላይ ጥያቄ አለ? አንተ እኮ አሁን ልጅቷ ያመጣችው ነገር እኮ ነው አልኩህ እኮ። ሶስቱም እግዚአብሔር በስላሴ አስተምሮ ላይ ጥያቄ አለ ወይ? የጠየቅኩን መልስ። እኔ ጥያቄ የለኝም፣ የራሴ የገባኝ ነገር ስላለ ጥያቄ የለኝም። ግን ከነሱ ጥያቄ አንፃር ነው ጥያቄ አለኝ። እሺ ምንድነው የገባህ? ስለ ስላሴ የገባህ ነገር አሁን ይኸውልህ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን በኦርቶዶክስ አስተምሮ። አሁን ከሶስቱ አንዱ እግዚአብሔር ወልድ ሰው ሆኗል። ስለዚህ ሰው ያልሆነ ሌላ እግዚአብሔር አብ የሚባል አለ የለም? ጥያቄው ይሄ ነው። ኦርቶዶክስ ነን የሚሉ ይመልሱ እስቲ። አይ አንደኛ ይሄ ጥያቄ ለምን ነው የምትጠይቀው አንተ? ኦርቶዶክስ ኮንክ የምጠይቀው አዎ ሌላ እግዚአብሔር መኖሩን አለመኖሩ ያምናሉ አያምኑም የሚለውና ለማወቅ ነው። አይ የኦርቶዶክስ ቤተክርስቲያን አማኝ ከሆንክ ይሄን ጥያቄ ካንተ ይሄ ጥያቄ መነሳቱ ለምንድን ነው? እየካዱ ነው። ይኸውልህ ሙስሊሞች ሲጠይቋቸው ምንድን ነው የካዱት እግዚአብሔር ሰው ያልሆነ እግዚአብሔር አብ የሚባል የለም ወይም እግዚአብሔር አይባልም ብለው በቃ ተንተባተቡ። ስለዚህ አሁን ማይንተባተብ ካለ ያውራ። አልተንተባተቡም። ለነሱ የሚመችና የሚፈልጉትን አይነት መልስ የመመለስ ግን ግዴታ የለባቸው። እኛ እንደምናምነው ነው ማስቀመጥ ያለባቸው። እነሱ እንደሚያምኑት ነው እንጂ ማስቀመጥ ያለባቸው ሰው በሚመራቸው መንገድ አይደለም ማስቀመጥ ያለባቸው አይደል እኮ። ምን ብለው አሁን ምን ብሎ ይመልሳል? ሲመልስ በላቸዋል። ምን ብለን እንመልሳለን መሰለህ? አንድ አምላክ እግዚአብሔር አለ። አንድ አምላክ እግዚአብሔር ደግሞ ራሱን በሶስት አካል ገለጸ፣ አብ፣ ወልድ፣ መንፈስ ቅዱስ ብለን እናምናለን። ከሶስቱ አካላት ደግሞ አንዱ ወልድ ሰው ሆነ ብለን እናምናለን። ሰው ያልሆነ ሌላ አለ ምናምን እያልን ከዛ በኋላ አንዳንተ ሶስት ምናምን ብለን ናምበር ለማድረግ ግን አንሞክርም። እልቁንስ አንተን አንድ ጥያቄ ልጠይቅህ። አብ ለወልድ ምኑ ነው? ቆይ የኔን ጥያቄ መጨረሻ አብ ለወልድ የኔን ጥያቄ መጨረስ መልስልሃለሁ። የኔን ጥያቄውን መልሱልሃል። አንተ የኔን ጥያቄ እንጨርስና ወደ አንተ እንሄዳለን። የኔ ጥያቄ አንድ ጥያቄ ጠየቀው መለሰልህ። አሁን ደግሞ የሚጠይቅህን መልስለት። ቆይ ከሶስቱ አካል አንዱ ኢየሱስ ፌሪውን አካሄድ መሆን አለበት። አዳምጥ።
ይኸውልህ አንደኛ የሱን አልመልስለትም የኔን ይመልስለት ልድገምለት ከፈለገ ልድገምለት ኤርሚ በደንብ ከፈለገ በደንብ አድርጌ ልድገምለት። አሁን የኔ ጥያቄ በደንብ አዳምጠኝ። ይኸውልህ የኔን አዳምጠኝ። እግዚአብሔር ወልድ ነው ሰው የሆነው አይደለ? ስለዚህ ሌላ እግዚአብሔር አብ የሚባል አለ የለም? ይሰማል? ቀይ አበራቢ ነው። ይሰማናል። እዛም እግዚአብሔር አብ የሚባል ሰው ያልሆነ ሌላ የለም? መልሶ ይጠፋል። ግን ሌላ ምናምን ብለህ ሌላ እግዚአብሔር ያልሆነ እግዚአብሔር አብ የሚባል አለ? እግዚአብሔር አምላክ አንድ እግዚአብሔር ነው። ሌላ እግዚአብሔር የሚባል ነገር የለም። እሱ አምላካችን። ለምን ታዲያ ሌላ እግዚአብሔር ከሌለ አታቋርጠኝ አልኩህ እኮ። እግዚአብሔር ወልድ ለምን ሰው ሆኗል ትላለህ? ነው ተብዬው። ሚውት አድርግና አዳምጥሽ። እንደዛ እኮ የዛኑ ከተል ይሰማል? አዎ እሱ ራሱ ነው ልደግምለት የምችል። አንድ እግዚአብሔር አለ። አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ አምላክ ነው ይላል። እሱ አምላካችን እግዚአብሔር ደግሞ ራሱን በሶስት አካል ገልጿል። አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ከሶስቱ አካላት ደግሞ አንዱ ነው ሰው የሆነው እሱም ወልድ ማለት ነው። ያልተጠየቀውን ነው የምትመልስ ያለው። ይሄንን ነው እኔ አንተ የፈለግከውን አይደለም የምመልስም። ደግሞ የተጠየቀውን መልሳ አሁን አንተ እየሸሸ ነው። በቃ አታቋርጠኝ። ሶስት ምናምን ብለን ቆጥረን ሶስት እግዚአብሔር ማለት አንችልም። ይልቁንስ አንተ ለምን እሺ ታዲያ ቆጥረህ እግዚአብሔር ወልድ ሰው ሆነ አልክ? እውነተኛው አንተ ቆጥረህ እኮ ነው ከሶስቱ አንዱ እግዚአብሔር ወልድ ነው ሰው የሆነው ካል እውነተኛው አንዴ እግዚአብሔር አብ የሚባል ደግሞ ሰው ያልሆነ አለ ማለት እንፈራ። አንዴ ቆይ ሰማኝም እንደ በሶስት አካል ተገለጸ ነው ያልኩ። የሆነ ሌላ ቦታ ለየብቻ እንደዚህ እንትና በአካል ቆይ አንዴ ጻልኩ። አሰማኝም እግዚአብሔር በሶስት አካል ተገለጸ። ከሶስቱ አካል ደግሞ ሰው የሆነ ወይ መሰጋ የሆነው ወልድ ነው አልኩ። ያልተጠየቀውን ነው የምታወራው። እግዚአብሔር ወልድ ለክ ከሶስቱ አንዱ እግዚአብሔር ወልድ ሰው ሆኗል ብለህ ተናገርክ አይደለ? እግዚአብሔር አብ የሚባል ደግሞ ሰው ያልሆነ አለ ወይስ የለም? እውነተኛው ቆይ ግድ የለም ቆይ አንዴ ሰማኝ ይሰማለው ጋይስ ይሰማለው። እሺ እውነተኛው አንዴ ጥያቄ ከጠየቅክ በኋላ ሚውት አድርግሽ እንደ መደማመጥ እንዲኖር። ምንድነው አብዲ ሐሳብ ኖሮህ ነው የገባው? እሺ ሐሳብን ቀጥል። አዎ እኔ አሁንም ስቲል ነው በየዋይነት ልመልስልህ ሞክራለሁኝ። ስለዚህ ለመረዳት ብትሞክር በጣም አሪፍ ነው። እግዚአብሔር የተወለደ እግዚአብሔርና ያልተወለደ እግዚአብሔር እያልክ መናገሩ ተገቢ አይደለም። ሲጀመር እግዚአብሔር ሲባል የዓለማት ገዢ ማለት ነው። ሊተራል ትርጉሙ ማለት ነው። የግዕዝ ቃል ነው። ገዢነት ደግሞ ባህሪ ነው። እግዚአብሔር ባህሪ ነው። የሥላሴ ባህሪ ነው። ሥላሴ ደግሞ በባህሪ አንድ ናቸው። ስለዚህ አንድ የሚሆኑበትን ነገር ለመከፋፈል መሄድ ተገቢ አይደለም፣ ልክም አይደለም። ሥላሴን አንድ የሚያደርጋቸው እግዚአብሔርነት ነው። እግዚአብሔርነት የሥላሴ የአንድነት መገለጫ ነው። እግዚአብሔርነት ኢነሴንስ መለኮት ማለት ነው። ስለዚህ የሚከፋፈል አይደለም። የተለያየ የሆነው በእግዚአብሔርነት ውስጥ ያለ ሶስት አካል አለ። ስለዚህ አንዱ እግዚአብሔር ሰው ሆኗል፣ ሌላው እግዚአብሔር ሰው አልሆነም ማለት አትችልም። ምክንያቱም በባህሪ አንድ ነው እያልክ እንዴት አድርገህ ነው አንዱ እግዚአብሔር? አንተ አብን እግዚአብሔር በምትልበት ጊዜ ሁል ጊዜ ማወቅ ያለብህ ወልድና መንፈስ ቅዱስ በአብ ህልው እንደሆኑ በማወቅ ነው። ለዛ ነው ሶስት የማንለው። ስለዚህ ወልድ በተለየ አካሉ እግዚአብሔርነት ወይ ደግሞ የመለኮት ገዢነት ይሄ የአንድነት መገለጫ ነው። የአብም የወልድም የመንፈስ ቅዱስም ባይዞ ይሄንን ትምህርት ዴቭ ቤትም ገብቼ በጣም ብዙ ጊዜ ቻሌንጅ አድርጌያለሁኝ። አጋጣሚ አላገኘሁም እዛ ሌላ ጊዜ። እግዚአብሔርነት
ስላሴ የሚሰበሰብበት የአንድነት የባህሪ መገለጫ ነው። ባህሪንና አካልን መቀላቀል አያስፈልግም። አንዱ እግዚአብሔር ሰው ሆነዋል። ስለዚህ አንዱ እግዚአብሔር ሰው ሆነዋል፣ ወልድ ሰው ሆነዋል። ስለዚህ ያልሆነ አለና ሁለትና ሶስት በጭራሽ ልክም አይደለም። ምክንያቱም አንዱ እግዚአብሔር ስትል ሁሉ ጊዜ በዛ እግዚአብሔርነት ውስጥ አብና መንፈስ ቅዱስ አለ። እሺ ታዲያ የትኛው ነው ሰው የሆነው? አሁን እኮ አንተ ማወጫበር አያዋጣ። ቆይ አብዲ አንዴ አሁን ይኸውልህ ስርዓት ያለው አካሄድ ነው የምንሄደው። እውነተኛው ጥያቄ ጠይቀሃል፣ መልሶልሃል። ጥያቄ መደራረብ አትችልም። አንተም ስለምትጠየቅ የተጠየቀው መመለስም ስላለብህ የህፃኑ የጠየቀ ጥያቄ አለ። አብ ለወልድ ምኑ ነው ብሎ ጠይቀዋል። እሱን ጥያቄ መልስ መጀመሪያ። ሌላ ጥያቄ መደረብ አትችልም። አብ ለወልድ ልቡ ነው። አባቱ ነው ልቡ ነው። አባቱም ነው ልቡ ነው። ያዙ ልቡ። እሺ መንፈስ ቅዱስ ልክ ነኝ አይደለሁ? መጀመሪያ ልክ ነኝ አይደለሁ? መንፈስ ቅዱስ እስቀጥል። የአብን ግን ጨርስ መጀመሪያ። አብ ልቡ ነው። አብ ለወልድ አባቱ ነው። እሺ አብ ለወልድ አባቱ ነው። ቀጥል። ልቡስ በኩነት ይመሰላል። ግድ የለም ህፃኑ ተው። እዚህ ጋር ቆይ አንተ አብዲ ተው። ቆይ ገብቶኛል። አብ ለወልድ ልቡ ነው አይደለም? ህፃኑ እሱ ማብራሪያ ላይ ወይም ደግሞ አስተምሮ ላይ የሚሰጥ ነው። እኔ ያልኩህ አሁን አባቱ ነው ብለኸኛል። ልቡ አይደለም ወይ? ዝም ብለህ እንደዚህ ተጣመህ እንትን አትበል ወንድም አለም። ምንም አታውቅም አንተ። አብ ለወልድ ምን ነው አልኩህ? አብ ልቡ ነው አይደለም? ይሄንን መልስ ነው ወይም አይደለም? ቆይ እውነተኛው ልክ አይደለህም አላለህም እስካሁን ነው አይደለም ይበለኝ። አሁን የሚጠይቀውን ጥያቄ ራሱ ሳያውቅ እኮ ነው የሚጠይቀኝ። ቆይ ስማ፣ ቆይ አዳምጥ። አብ ለወልድ ምኑ ነው ስትባል አባቱ ነው ብላል፣ ልቡ ነው ብላል። እነሱ አባቱ ነው የሚለውን መልስህን ወስደዋል። ሌላው ግን ኩነት ላይ የሚብራራበት መንገድ ነው። በዛ መንገድ እኔ አሁን ልቡ ነው ብያለሁ። ልቡ ነው አይደለም የሚለው እንዲመልስልኝ ፈልጋለሁ። አንዴ አዳምጥ። እውነተኛው አንተ ምንድነው ለነሱ አጋር የምትቆመው አንተ? ምንም አጋሮኝ አይደለም፣ ግን አጋራት ቁም በቃ ልቡ አይደለም ወይም ነው ይበል። ስህተት ነው አላለም እኮ በኩነት ትክክል ነው አይደለም ይበል። ቆይ አንዴ ስለቆየሁኝ ኤርሚዬ ይሰማል። አንዴ ስለቆየሁኝ እንትን እንድንል ቆይ ህፃኑ ጨርስ መጀመሪያ። ህፃኑ አብ አባቱ ነው ብያለሁ። መንፈስ ቅዱስን መልስለት። የመንፈስ ቅዱስን አልመልስለትም። መጀመሪያ የጠየቀውን ጥያቄ ራሱ ሳያውቀው ነው የሚጠይቀኝ። ራሱ መጀመሪያ ይመልስ እንዴ። አብ ተቀብሏል እኮ አሁን አልተቀበልኩም አላለም። ምንድነው የምትለው? አልገባኝ። ይመልስ። እየሸሸ እኮ ነው ያለው። ዋናውን ሚስጥረ መለኮት ያለበትን ሚስጥረ መለኮትን ነው እየሸሸ ያለው። ቆይ እውነተኛው አንድነት የሚገለጽበት ጠይቅልህ። ሚውት አድርግሽ አንተ በጣም አይኔ መልስ። አሁን ይኸውልህ አሁን እሱ እኮ እኔ እጠይቅልሃለሁ። አንተ ሚውት አድርግ። ያመለጠ ነው። ስለዚህ አንተ ሚውት አድርገህ እኔ እጠይቅልሃለሁ። ሚውት አድርገህ አጠይቅልኝ። አንተ አሁን እየሸፋፈንክ ነው ያለው። እንደውም አሁን አንተ እሺ ሚውት አድርገው። ማን ነው እውነተኛው? ኦርቶዶክስ የማታስተምረውን ትምህርት እኮ ነው እየተናገረ። ኦርቶዶክስ የማታስተምረው እናንተ ናችሁ የማታስተምሩት። አሁን እስካሁን ድረስ ሁሉም ሰው እየተናገረ እየሰማህ አይደለም? ማንም ይናገር ቆይቶ እኔ አይደለም አላልኩም። እሺ ነው ቀጥል። ስናስተምር እናብራራ ፕሮብሌም አንዴ እኔ አሁን የገባሁት ለምን እሺ ነው አልኩህ። ልክ ነህ። የህፃኑ ልጅ በቃ ሊትራሊ ቃል በቃል አብ ለወልድ አባቱ ነው ልቡ ነው የሚለውን ትቀበላለህ? አዎ። እሺ ቀጣዩን ጥያቄ እንደዚህ ነው የሚጠይቀው። ቀጣዩን ጥያቄ ጠይቀው። እሺ መንፈስ ቅዱስስ ምንድነው ብላ ነው የምታምነው ኦርቶዶክስ ቤተክርስቲያን? መንፈስ ቅዱስ ደግሞ የሶስቱም ህይወት ነው። የራሱም ህይወት ነው፣ የወልድና መንፈስ ያብም ህይወት ነው። እሱ አንድ ነው፣ ግን ደግሞ እኔ በምፈልገው መልኩ አልመለስክልኝም። ለምሳሌ አብ ለወልድ ምን ነው ስለ አባቱ አልከኝ። መንፈስ ቅዱስ ስልህ ደግሞ ህይወት ነው። ልክ አሁን ቅድም ልቡ ነው ባልከው መልኩ ነው እየመለስክልኝ ያለ እና ሌላ በቃ ይሄ ነው ምናምን እሱ እናውቃለን። ሌላ የለማ ካለ ንገረን።